የመጀመሪያው ጥያቄያችን የሚሆነው ምንድነው? የመጀመሪያው ጥያቄያችን ከነብዩ መሐመድ መምጣት በፊት አላህን እንደ አምላክ የሚያመልኩ ኮሚኒቲዎች አሉ ወይ? አላህ ብለው የሚያመልኩ የሙስሊም ወይም ኢስላም ኮሚኒቲ ከነብዩ መሐመድ እና ከቁርአን በፊት አለ ወይ? አሽራፍ አሁን ሚዩትን አንሳ። በመጀመሪያ ግን በተመሳሳይ ጥያቄ እኔም እጠይቃለሁ ማለት ነው አይደለ? ከጠየቅኝ በኋላ በተመሳሳይ ፖይንት አንተን እጠይቃለሁ። አሳየን። እኔማ ይሄው ማስረጃዬን ቁጭ አድርጌ እየጠበቅኩኝ እኮ ነው። ችግር የለውም። ስለዚህ አንተንም እጠይቃለሁ፣ ተመሳሳይ ጥያቄ እጠይቃለሁ። ችግር የለውም። አሳየን። ትጠይቀኛለህ። አሁን አንተ አሳየኝ፣ ማስረጃን አሳየኝ። አሁን አንተ ምንድነው የምታሳየው? ምንድነው? ይኸውልህ ማስረጃ ከምን ነው የምትፈልገው? ምንድነው የምታሳየን አሁን? እኔ አሳየዋለሁ። እሱ የጠየቀኝ ነገር አሳየው። ስለ አላህ አምላክነት ታመጣቸውን ተረጋጋ። አንተ ተቀበል እባክህ። እኔ ካንተ ጋር እንደምትዋሸው ሳይሆን የምትናገረው ተረጋጋ። እኔ ካንተ ጋር አላወራም። አትረብሸኝ። በማለት እንዳገብ አንደኛ ቅድም ነግሬያለሁ። እጅግ ስነ ስርዓትን ይዘህ ታወራለህ። እጅግ ከማንኛውም ሰው ጋር ስታወራ እጅግ በጣም ስነ ስርዓትን ይዘህ እኔ ካንተ ጋር ነው ከማን ጋር ነው የማወራው? አንድ ሰው ምረጣ። ሁለታችሁንም የማወራው አንድ ጊዜ ዝም በል። አንድ ጊዜ ዝም በል። ጥያቄያችንን በተረጋጋ መንፈስ አዳምጡት። የመጀመሪያው ጥያቄያችን ከነቢዩ መሐመድ በፊት በአንደኛውና በሁለተኛው እና በሶስተኛው ክፍለ ዘመን አላህን እንደ አምላክ የሚያመልኩ ኮሚኒቲዎች ወይም የእስላም ማህበሮች አሉ ወይ? ከራሳችሁ ከእስላሚክ ሶርስ ነው የምታሳየን። ከኢስላሚክ ሶርስ ክርስትና ከክርስትና ሶርስ ያሳያል። ኢስላም ከኢስላሚክ ሶርስ ያሳያል። አሁን ልቀጥል። አንዴ አዳምጠኝ። ጥያቄውን በደንብ ሁላችንም ልንይዘው ይገባል። ከኢስላሚክ ሶርስ ስለ አላህ አምላክነት ከቁርአንና ከነብዩ መሐመድ በፊት ከራስህ ከኢስላሚክ ሶርስ አውጥተህ ታሳይናለህ። ስለ አምላክነቱ እና ስለ ሙስሊም ኮሚኒቲ አላህን ያመልኩ ስለነበሩ ኮሚኒቲዎች ማለት ነው። ቀጥል። ሚዩትን አንሳና ቀጥል። አስወራኝ። ድጋሜ ሙት እንዳታደርገኝ። ይኸውልህ አክብሬክ ነው የመጣሁት። ሙት እንዳታደርገኝ። አሳየነው። ስለዚህ ወደ ማስረጃ ይኸውላችሁ ጥያቄን ልትገመውና ልክ ከሆንኩኝ አሳያለሁ። ምንድነው ያለው? አላህን ሱብሃነሁ ወተዓላ የነቢያቶች አምላክ እንደሆነ ወይም ደግሞ የሆነ ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት እንደሚያመልኩት ማስረጃ አሳየኝ ነው አይደለ? አይደለም። ፍርድ ያልከኝ እስኪ ድገመው። ድገመው። አበረም ባዳምጠኝ። በአንደኛውና በሁለተኛው በሶስተኛው መቶ ክፍለ ዘመን ውስጥ ከነብዩ መሐመድ ቀድሞ በነበሩ በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን ውስጥ አላህን እንደ አምላክ የሚያመልኩ የኢስላም ኮሚኒቲ አሉ ወይ? ካሉ የእነሱን ማስረጃ ከኢስላሚክ ሶርስ ማለት ነው ከቁርአን በፊትና ከመሐመድ በፊት በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን አላህን እንደ አምላክ የሚያመልኩ ፈጣሪ ነው የሚሉ ስሙን እየጠሩ የሚያመልኩ የኢስላም ኮሚኒቲ አሉ ወይ? እሱን ማስረጃ አሳየኝ አልኩ። አሁን ድጋሜ እንትና ማነው ለተቃል ድጋሜ በመሃል ከገባብኝ ስቄ ነው የምወጣው። እየሳኩ እወጣለሁ። በመሃል እንዳትገባብኝ። አንድ ሁለተኛ መውጣት ላንተ አይደለም የተጀመረው። እየሳኩ ነው የምወጣው። ባንተ ማለት እዚህ ጋር ሰዎች እንዲስቁብህ አድርጌ ነው የምወጣው። አሁን እንዳትገባ ማለት ነው። ግባና አሳየኝ ነው። ወደ ማስረጃ ሂድ። ወደ ማስረጃ ጥያቄው ምንድን ነው? በአንደኛው ለብቻ ከውራ። እሺ ዝም በል አስቀጥለኛ። እንዴ ምን ነው ልተተቃል አስበል። መጽሐፍቶች አንድ አዳምጠኝ። ከየትኛው ኮርስ ነው ያለው? ኢስላሚክ መጽሐፍ ላድርግልህ። ይሄ መጽሐፍ ቅዱስ ሲታየው ነገር መስሎ ነው። ይኸው በቃ እሺ። ሌላ ኢስላማዊ ቡክ አደረኩት። አሳየኝ። አሁን እንድታየው እነዚህ ቀይሬልህ እንደዚህ ላድርግልህና እንደዚህ ይሁን። እሺ ጥያቄው ምን መሰላችሁ? የጠየቀኝ ጥያቄ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን
ኢስላሚክ የሆኑ ኮሚኒቲዎች አላህን እንደሚያመልኩ ማስረጃ ስጠኝ ብሎኛል። አስቡ እንግዲህ ቁርአን አለ ብሎ የሚያስበው እሱ መች መሰላችሁ? ለተቃል ቁርአን አለ ብሎ የሚያስበው መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነው። ስለዚህ ማሳየው ምን መሰላችሁ? የቀደምት ነቢያት አላህን እንደሚያመልኩ ነው ማሳየው። ያንን ደግሞ ማሳየው ከምንድን ነው? ከራሱ መጽሐፍ ነው። ትስማማለህ? አትስማማም? ለተቃል ከኢስላሚክ ሶርስ ነበር ያልኩ ወንድሜ። የላችሁም ኢስላሚክ ሶርስ አሳየ። አብሽር የላህም ወይ? ቀስበል ሀቢቢ ቀስበል። እየተረጋጉ የኔ አባት ላሳይህ ነው። እየተረጋጉ አትሳቁ። አሽራፍ እስክሪፕቱ አታሳይሽ፣ ላይቭ ይዘጋል። አንደኛ እስክሪፕቱ አይዘጋ። አብሽሩ። ስለዚህ አሁን አንዴ ከአንተ ሶርስ አሳይህና ከዛ ወደ እስላማዊ ሶርስ ሄድልሃለሁ። ምክንያቱም ከአንደኛው መቶ ክፍለ ዘመን በፊት እስልምና ሃይማኖት ስለሌለ ነው አይደለም? በአንደኛና በሁለተኛ ክፍለ ዘመን ስለሌለ ነው አይደል? ከኛ መጽሐፍ ምክንያቱም ብራዘር ያንተና የመሰሎች ከሳሳ ኢስላሚክ ሶርስ ማሳየት ያልቻልከው በአንደኛና በሁለተኛ ክፍለ ዘመን ላይ ስለሌለ ነው አይደል? በቃ በሱ በልና እንድታሳይ እንፍቀድልህ። ኢስላሚክ ሶርስ በአንደኛና በሁለተኛ መቶ ክፍለ ዘመን ላይ ማሳየት ያልቻልከው እስልምና ስለሌለ ኢስላሚክ ሶርስ ይኸውልህ፣ ስክሪፕቶን ዞር አድርገው ፕሊዝ። ስክሪፕቶን ዞር አድርገው። በምን ላሳይክ ታዲያ? በእጄ ላሳይክ እንደዚህ ያደረኩኝ? አዎ በእጄ አሳየህ ወይ ደግሞ በሌላ ነገር። ይኸውልህ ብራዘር፣ እኛ ፈጣሪ ኢላሁኩም ኢላሁን ዋሂድ ብሎን አላህ ሱብሓነሁ ወተዓላ ፈጣሪያችሁና ፈጣሪያችን አንድ ነው ብሏል። አለ ወይ ቶ ሌላው ነገር አላው ላሳይክ ነው። ቀስበል ተረጋጋ። ኢስላሚክ ሶርስ አለ። በቃ ሶስት ሆናችሁ አላወራም። ከማን ጋር ልቀጥል? ሰው ምረጡልኝ መጀመሪያ። ይሄ እሱ ከሱ ጋር ነው የምትቀጥለው። በአንደኛና በሁለተኛ ክፍለ ዘመን ኢስላሚክ ሶርስ ይዘና ተብሏል። ሰው ምረጡልኝ። ይሄው ልደት ታወራለህ። እኔን ታወራኛለህ። ችግር እኔን አውራኝ። ካንተ ጋር ልቀጥል? አዎ እኔን አውራኝ። እሺ ኢዮባም ሊተቃሉ በመሃል እንዳጋቡብኝ። ችግር የለም አይገቡም። ካንተ ጋር ነው የማወራው። አይ ቲንክ ሶ ማለት ነው። እሺ ምንድን ነው ያልከኝ? የተጠየቀው ጥያቄ ምንድን ነው? ድገምልህ። በደንብ ነው የማውቀው። ከእስላሚክ ሶርስ አላህ ሱብሓነሁ ወተዓላ እንደሚመለክ ማስረጃ ስጠኝ ነው አይደለ? አይደለም። ለምንድን ነው እንትን ድገመው። ያንተ ደግሞ ተለየ። እሺ ያንተ ተለየ። ድገመው። መሐመድ ሲያስተምር የነበረውን አላህ ተብሎ ሲናገርለት የነበረው አስተምሮ በአንደኛና በሁለተኛ መቶ ክፍለ ዘመን ላይ አላህ ልክ መሐመድ ሲያስተምረው ነው የነበረውን የአላህ አይነት አስተምሮ እንደ ኮሚኒቲ ሆኖ ሲያመልኩ የነበሩ ሰዎች አሉ ወይ ሚለውን አንደኛና ከሁለተኛ መቶ ክፍለ ዘመን ላይ ከኢስላሚክ ሶርስ ላይ ተሰጠናል። ሶርሱን በነገራችን ላይ አንተ ገድበኝ። ሶርሱን የማቅረብ የኔ መብት ነው እንጂ አንተ መብት አይደለም። አንተ መረጃ የመቀበል መብት ነው። የማጣራት አስበለጥ አስወራኝ ረብስ ችግር የለውም። ከኢስላሚክ ሶርስ እኛ ከክርስትና ሶርሱ ነው የምናሳየው። አንተም ከሙስሊም ሶርስ። ያለበለዚያ እስልምና በነገራችን ላይ ሶርስ ከዚህ አምጣ ተብሎ አይገደብም። ይኸውልህ ሶርስ ከዚህ አምጣ ተብሎ አይገደብም። ብራዘር አንግል የለውም። ሶርስ ከዚህ አምጣ ተብሎ ከፈለግከው አምጣሽ ችግር የለውም። አንተ ከ610 ዓመተ ምህረት በፊት እስልምና ኤግዚስት ሲያደርግ እንደነበረ አንተ ማስረጃ አምጣ ከፈለግከው። ወንድ ሄሮ ነው ብሮ። እሺ አንተ ጀግና ነው። እንቀጥለና አሁን ሰምተኛል አይደል? የተጠየቀው በጣም ነው የሰማሁት። እሺ በጣም ነው የሰማሁት። ከፈለግከው አልኩ። በቃ ከፈለግከው ሶርስ ይወላችሁ መሐመድ ሲያስተምሩ የነበረውን አላህ ሲመለክ እንደነበረ ያን አስተምሮ ከ610 ዓመተ ምህረት በፊት እንደነበረ ኤግዚስት ሲያደርግ እንደነበረ ማስረጃ አምጣ ከፈለግከው ነገር። ከፈለግከው ጎበዝ፣ ከፈለግከው። እሺ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመምጣታቸው በፊት አንድ ኮሚኒቲ የማን ነው? የኢየሱስ ኮሚኒቲ ነበር። አሁን ማሳየክ ምንድነው? ኢየሱስ ራሱን ጨምሮ የኢየሱስ ኮሚኒቲ አላህን እንደሚያመልኩ ነው ማሳየክ። ወደምስተውል ባይ ዘ ዌይ ያዳመጥክ አይደል? እንዳገባ መረጃ ብለኛል። አንተ ግን አንደኛ ሪስፔክት አታደርግም እንዴ? የሰው ቤት እኮ ነው የመጣው። እስክሪብቶን ዞር መረጃ ብለኝ ለምን ታወራለህ? ከተባልክ ምንድነው የማትሰማው አንተ? ቆይ መረጃ ብለኛል አይደል እኮ። እሺ እስክሪብቶን ዞር አድርገህ ስትባል መጀመሪያ ለምንድን ነው የማትሰማው? ይሄ እኮ ራሱ ከእጄ ጋር ነው ብራዘር። እንዴ ኧረ እኔ ያለ እስክሪብቶ እንዴት ነው የማወራክ እንዴ? በእስክሪብቶ ምን እንደ አላህ እስክሪብቶ ምናምን ነገር ትጠቀማለህ እንዴ? በቃ የጠየቀውን ነገር እሺ እኔ ሌላ ነገር ውስጥ አልገባም። አሁንም እንደመሸሽ እንዳይመቻ አንተ በቃ ሾው በዚህ አወራለሁ። ችግር የለውም በዚህ። እሺ መሐመድ ሲያስተምረው የነበረው አስተምሯል።
ጠየቀኝ እኮ ጥያቄውን አሁን ልመልስ። ስለዚህ መጽሐፍ ቅዱስ እስልምና ራሱን ችሎ መቆም አይችልም። መጽሐፍ ቅዱስ ላይ መጣበቅ አለበት አይደል? ከፈለከው ሶርስ ከፈለከው ቃል ገብታል ከፈለከው ሶርስ ብለኛል። ልቀጥል ምንድነው እንግዲህ እስልምና ወይም ደግሞ እኛ አምላካችን አላህ Subhanahu Wa Ta'ala የምንለውን ፈጣሪ ከመሐመድ በፊት የነበሩ ኮሚኒቲዎች እንደሚያመልኩት ማስረጃ ስጠኝ ነው ያለኝ። በጣም አሪፍ። አሁን ማስረጃ ልሰጥ ነው እኔ። እንግዲህ ከእስላማዊ ማለትም ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው ከመነሳታቸው በፊት ካሉ ኮሚኒቲዎች ውስጥ አንደኛው ኮሚኒቲ የማን ኮሚኒቲ ነው ከተባለ ኢየሱስ እያስተማረው እንደዚህም እያመለከው የነበረው አንድ ፈጣሪ አላህ አለ። ያ ኮሚኒቲ ኢየሱስ እየመራው የነበረው ኮሚኒቲ ኢየሱስ ራሱን ጨምሮ እንደዚሁ የኢየሱስ ነገድ ወይም የኢየሱስ ተከታዮች ጨምሮ አላህን ያመልኩ ነበር። ማስረጃ ላምጣላችሁ። መጀመሪያ መጣበቃበትን ማስረጃ ትተማመንበታለህ አይደል? ባይ ዘ ዌይ ከመጽሐፍ ቅዱስ ከጠቀስክ ይሄ መጽሐፍ ቅዱስ አምንበታለሁ እዛ ላይ ያለው መረጃ አምንበታለሁ ብለህ ነው የምታመጣው። እሺ እስኪ ሰውዬ ነው አይደል? ተቀመጥ አድርገኝ። አይዞህ ችግር የለውም። ይሄን ብቻ በጣም ፋራ ነህ። አሁን ጠይቀኸኛል ለምን ትገባለህ? በቃ ይሄን አምንበታለሁ ብለህ ነው የምትሄደው ነው። ምክንያቱም ማያይዝልህ ነገር አለ። ኦኬ ወረደ። አማርኛ መረጥ ሰውዬ ምን ነክቶ ነው? አንድ የተረዳሁት ነገር ግን ቢኖር ምን እንደሆነ ታውቃላችሁ? አንድም እስላማዊ ማስረጃ የለም ባይ እስልምና ስለመኖሩ ከመሐመድና ከቁርአን በፊት እስልምና ስለመኖሩ አንድም እስላማዊ ማስረጃ እንደሌለ እኔ ይሄ ልጅ አሁን ፕሩፍ አድርጎልኛል። እሺ እኔ ጥያቄ መልሱ አንዴ ልጠይቅ። እናንተ ተጠያቂ ናችሁ። ዛሬ ሁላችሁም ዛሬ ተጠያቂ ናችሁ። ተጠያቂ ብቻ ነው። ጠይቃለን። በደንብ ነው የምንጠይቃቸው። በደንብ ተጠያቂ ናችሁ። ዛሬ ተጠያቂ ናችሁ። ሙስሊሞች ዛሬ ተጠያቂ ናቸው። ልደት ዛሬ በጣም እናመሰግናለን። ትልቅ ነገር ነው ፕሩፍ ያረክልን። ምክንያቱም የለንም ማስረጃ የሚባል ነገር የለንም፣ መጽሐፍ ቅዱስ ላይ ሄደን ነው የምንጠቅሰው ብለዋል። እናመሰግናለን። ከሙስሊም ሶርስ አንጣ ሲባል በጣም ጨንቆት ነበር። አይተህ ከሆነ ይገባል፣ ይወጣል፣ ወደዛ ወደዚህ ይላል፣ 10 ጊዜ ስክሪፕቱ ያወጣል ምናምን። ከዛን ከፈለከው ሲባል መጽሐፍ ቅዱስ ጋር ሊሄድ ነው። ምክንያቱም ከፈለከ የሚለው ቢያንስ ከቁርአን ማምጣት ስለማይችል ወይም ከሌላ ከሙስሊም ሶርስ ማምጣት ስለማይችል በር የከፈተለት መሰለው ማለት ነው። ከዛን ሁለተኛው ጥያቄ ደግሞ እሺ አንተ ለምን ሚዩት ማታደርገው? ስርዓት የሚባል ነገር አለ። ዝም ብሎ ሰው ቤት አይወራም። መጀመሪያ ጠይቃለህ፣ ፍቃድ ጠይቀህ አውራ ስትባል ታወራለህ። ሚዩት አድርገው። በሁለተኛው ሐሳብ ደግሞ ተያዛውንም የምታመጣውን ሶርስ ታምንበታለህ ወይ? ለምሳሌ ከመጽሐፍ ቅዱስ ካመጣ መጽሐፍ ቅዱስ ልታምንበት ይገባል የሚለው ደግሞ ሌላኛው ማሰሪያ ሆነበት ማለት ነው። ስለዚህ ያለው አማራጭ መሳደብ ነበር። የለም ይሄ ልታመጣልኛቸው ዛሬ አበዱ እነዚህ ሰዎች። ተስብልታቸውን የተነካው መሰለኝ ዛሬ ቀጥል ይወራ። አይ እኔማ ጨረስኩኝ። ኡስታዝ ነው ምናምን የሚል ገብቷል። እሱን አውሩት። አይ ቲንክ እሱ ክርስቲያን ነው አይደለ? አይ ቲንክ በቅርብ ከእስልምና የወጣ ሰው መሰለኝ። ኦኬ ልደት ሰላም ክርስቶስ ይብዛላችሁ። ቃል ኢያብ ቆን እንዴት ዋላችሁ ሁላችሁ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም፣ ሁሉ መልካም። እኔ እንኳን ቃል ያቀኛል መሰለኝ ቃል ዝማኔ ያ ፎይ ጋር እኔ እንኳን ከእስልምና የመጣሁት አይሚን ጥያቄ ነበረኝ። አሁን ልጅ ላይ ያ ወጣ ችግር የለም ቁጭ እያዳመጣል። እንኳን ደህና መጣ። እንግዲህ ከእስልምና ወደ ክርስትና የመጣ ወንድማችን ነው። ላይ በምገባበት ሰዓት ላይ ሁልጊዜ እንድትመጣና መሰረታዊ ክርስትና ትምህርቶች ስንማማር እንድትማር ከወዲሁ ጋብዛለሁ። ዛሬ እያደረግን ያለነው ነገር ምንድን ነው? ቆስጠንጢኖስ አለ ፍሬሙን እናስይዘውና ኢየሱስ ወይንስ አላህ በታሪክ ውስጥ አምላክነታቸው የሚታወቀው በታሪካዊ ማስረጃ ውስጥ አምላክነታቸው የሚታወቀው የኢየሱስ ነው ወይንስ የአላህ? አንደኛው ዋነኛው ትልቁ ቶፒክ ይሄ ነው። እዚህ አላህ ከመሐመድና ከቁርአን በፊት እንደ አምላክ ልክ አሁን
በዚህ ሰዓት ላይ ያሉ ሙስሊሞች እንደሚያምኑት በዚህ ሰዓት ላይ የሚያምኑትን እምነት ያለው ሙስሊም አለ ወይ? በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ለዚህ ማስረጃ አለው ከቁርአን ውጪ? ምክንያቱም ከዛ ቀድሞ ያለ ማስረጃ ስለምትጠይቅን ያለ ልክ አሁን ላይ ያለው የሙስሊሙ ኮሚኒቲ የሚያመልከውን አላህ የሚያመልክ ሙስሊም ነበረ ወይ? በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን ለዚህ ቁርአናዊ እስላማዊ ማስረጃ አለ ወይ? ኢስላሚክ ሶርስ አላችሁ ወይ? ቅድም ካያችሁት ውይይት እስልምና በራሱ መቆም አይችልም። ዳሴት ክርስትናን ካልተደገፈ መጽሐፍ ቅዱስን ካልነካ መቆም አይችልም። መጽሐፍ ቅዱስ ላይ ደግሞ እኛ በኋላ ላይ እንመጣበታለን። መጽሐፍ ቅዱስ ላይ ያሉትን ነገሮች እኛ በኋላ ላይ እንመጣበታለን። ግን እስልምና በራሱ ኢስላሚክ በሆኑ ሶርሶች በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን አላህን እንደ አምላክ የሚያመልኩ ኢስላም ኮሚኒቲዎች ነበሩ ወይንስ አሉ ወይ? ትልቁ ጥያቄያችን ይሄ ነው። ይህንን መመለስ የሚችል ሰው መግባት መቻል አለበት። ይህንን መመለስ የማይችል ከሆነ ከነቢዩ መሐመድና ከቁርአን በፊት እስልምና በአጭሩ አይታወቅም ማለት ነው። ፕሩፍ የሚያደርግ ሰው ካለ እንወያያለን። ይህንን ፕሩፍ ግን ከኢስላሚክ ሶርስ ፕሩፍ ማድረግ የማይችል ሰው ካለ እስልምና ጅማሬውን በመሐመድ ነው ማለት ነው ብለን ኮንክሉዥን መስራት እንደምንችል እርግጠኛ መሆን አለባችሁ። የመጡትን ሰዎች ክርስቲያን ወንድሞቻችንን ሰላም እንበላቸው። ቃልም ስጋ ሆነ ኦርቶ ክርስቶስ፣ አቡሻ፣ አልራአድ፣ እዮብ እንዴት ናቸው? ወደቴ እንዴት ነህ? ሰላም ነው ወይ? ሰላም ክርስቶስ ይብዛላችሁ። ከስርም ከላይ ያላችሁ ሁላችሁንም ሰላም ብያለሁ። ውስጤ ኢዮባ ጽሁፉን ማላውቀው ትላለህ። አልራድ መሐመድ ሁላችሁንም ሰላም ብያለሁ። ዳቪድ እባላለሁ። እሺ ኦኬ። ዳቪድ ከእስልምና ነው ወይስ ከክርስትና ሳይድ ነው? ክርስትና ሳይድ ነኝ እኔ። ከክርስትና ሳይድ። ከክርስትና ሳይድ ቤዚካሊ ድሮም ሙስሊም ነበርክ ወይስ ድሮም ክርስቲያን ነበርክ? ከእስልምና ነው የመጣው? አይ ከእስልምና አልመጣሁም። መሰረቱን ክርስቲያን። ኦርቶዶክስ ክርስቲያን ነህ? አይ አይደለም፣ ጀስት ክርስቲያን፣ በቃ በክርስቶስ የሚያምን ክርስቲያን። ኦኬ። አንድ የገስት ቦታ ግን ያስፈልገናል። በዚህ አጋጣሚ ሙስሊሞችን ለማስገባት ግድ አንድ ቦታ ኦፕን መሆን አለበት። እሺ፣ አልራአድ እና ኢዮብ አልተናገሩም። ሰላም፣ እንዴት ናችሁ? እንኳን አደረሳችሁ። መጀመሪያ እንኳን አብሮ አደረሰን። ሰላም ነው ወይ? ሁሉ ሰላም አለን፣ እግዚአብሔር ይመስገን አለን። በጣም ማስረጃውን ለማየት በጣም በጉጉት ነበር የገባሁትና ያው ሳያሳየን ወረደ። ኢስላሚክ ሶርስ ብቻ ሳይሆን ማንኛውም አይነት ሶርስ ራሱ ቢባል ማንኛውም አይነት፣ ምክንያቱም አላህ የሚለው ስሙ ፐርሰናል ስም እስከሆነ ድረስ ወደ ሌላ የማጠጋጋት ስራ ሊኖር አይችልም። የማጠጋጋት ስራ ስለሌለ ማንኛውም ሶርስ ራሱ ቢባል እስቲ ምንም የሚያቀርቡልን ነገር ስለሌለ ምንም አይነት ሶርስ ስለሌለ ጀስት ያው ዝም ብሎ ነው። እስኪ አቡ ካሊድ ነው የሚለው። ቤት። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። አሁን በስነ ስርዓት ተወያያለን ብለን ተስፋ እናደርጋለን። አብሽር። እሺ፣ ጥያቄያችሁን ሰምተዋል? አዎ ሰምቼዋለሁ። ከኢስላሚክ ሶርስ ማስረጃ እንድታመጡ ብለህ ነበር። ማስረጃ አለ። ይኸው ቪዲዮ ከፍተህ ማስረጃ ማሳየት ትችላለህ። ጥያቄውን ከሰማሁ። ኦኬ። ቪዲዮ አመቺ ሁኔታ ላይ አይደለም ያለሁት። አንድ መናገር የምችለው ነገር ግን ማስረጃ ይቅርታ፣ በቁጥር ነገራቸዋለሁ። ተረጋጋ፣ ችግር ተረጋግተህ ስማኝ። ባይብል እንደ ማስረጃ መጠቀም እንችላለን። ምክንያቱም ደግሞ ባይብል የሰዎች ትረካ በዛ ዘመን የነበረ ታሪክ የተዘገበበት እንጂ ክርስቲያናዊ ሶርስ አይደለም ነው። ክርስቲያናዊ ሶርስ ከሆነ ክርስቲያናዊ ሶርስ ነው ብለህ ማስረጃ ስጠኝ። ከባይብል አሳየኝ። አላህን እንደ አምላክ ነው። ጥያቄው ግን ሙስሊም ላይ ነው አይደለም? አንዴ ተረጋጋ። 10 ጊዜ ተረጋጋ አትበል። ተረጋግተን እያለን ነው አንተ የገባኸውና በተረጋጋ ቤት ገብተህ ተረጋጋ ማለት ትክክል አይደለም። ሲቀጥል ጥያቄው ለሙስሊም ነው ያቀረብነው።
መጽሐፍ ቅዱስ የሙስሊም ሶርስ መሆን ከቻለ ችግር የለብንም። ግን አንድ ነገር አረጋግጠልን ትጀምራለህ። ይሆናል ግን ጥቡቅ የሆነ ሶርስ አይደለም፣ የተጠበቀ ሶርስ አይደለም። ሶርስ ሊሆን ይችላል። መጽሐፍ ቅዱስ የምናምናቸው አውርቼ አልጨረስኩም። በየመሃሉ አትግባ። ለኛ ሶርስ መሆን ይችላል ብለህ ካልክ ትጠቅሰዋለህ። ስትጠቅሰው ግን የምታምንበትን ሶርስ ነው የምትጠቅሰው። ማታምንበትን ልጠቅስ ስለማትችል እሱን ካረጋገጥክልን በኋላ ጥቀሰው፣ ችግር የለው። ቀጥላው። ኦኬ ሶርስ ለመሆኑ እኔ በዛ ነገር ላይ ማመን አይጠበቅብኝም። ከዛ ነገር በከፊል አምናለሁ። ከዛ ነገር ደግሞ በከፊል የሰዎች ጽሑፍ ስለሆነ ሶርስ ለመሆኑ ሶርስ አይደለ ያለው ታሪክ ዘጋቢዎች ሰዎች ሊሳሳቱ ይችላሉ። ያ ነገር የጠየቅነው ምንድን ነው? ኢስላሚክ ሶርስ ነው የጠየቃችሁኝ አይደለ? በምን ዙሪያ? አላህ አሁን ኢየሱስን ወይም አላህ ብለህ ነው እንትን ያልከው? ያ አላህን የሚወክል ወይ ደግሞ ምን ብለን ጥያቄ? እሺ አንተ ደግመህ ጠይቀኝ። እሺ አላህን የሚያሳውቅ ኢስላሚክ ሶርስ ነው እያልኩኝ ያለው አይደለም። ጥያቄውን አንደኛ ተረጋግጠህ ሰው ጥያቄውን ሳሰሙ ወደ መልስ ትሄዳላችሁ። ለመልስ የምትሄዱበት ቦታ በራሱ የሚያዝናና። አንዴ ተረጋግተህ አዳምጠኝ ጥያቄውን። በአንደኛው እንዲሁም በሁለተኛው በሶስተኛው መቶ ክፍለ ዘመን አላህን እንደ አምላክ የሚያመልክ የኢስላም ኮሚኒቲ አለ ወይ? አላህ አምላክ ነው ብሎ ሐዋርያቶችና ኢየሱስን ጨምሮ አላህን ሲያመልክ የነበረ አንድ ስርዓት ያለው ሙስሊም ይጥፋ። አንድ ስርዓት ያለው ሰው የሚያዳምጥ ሰው ሲያወራ መሀል ላይ አትግባ። እድሉ ሲሰጥህ ታወራለህ። ያለበለዚያ ከአንተ ጋር እዚህ ጋር የሚጨቃጨቅ ሰው የለም። እሸኝሃለሁ የትኞቹም ሰዎች እንደምሸኛቸው። እኔ የምትጨቃጨቁ ከሆነና ሰው እንዳላስወራ የምታደርጉ ከሆነ ድፍረት እንደሌላችሁና ለምታወሩት ነገር በቂ ማስረጃ የሌላችሁ አካላቶች እንደሆናችሁ ነው የምንረዳው። ምክንያቱም በጣም በርካታ ውይይት አድርጌ አውቃለሁ። በጣም ብዙ ውይይት ህግ ማታውቁ ከሆነ ሄዳችሁ አጥንታችሁ ነው ስለ ውይይት ህግ። ዓለም ላይም እንደዚህ አይነት እናንተ እንደምታደርጉት አይነት ውይይት የሚያደርግ ሰው የለም። ጥያቄ ሳይጠየቅ እንዴት ነው ወደ መልሱ ምትሮጠው? ጥያቄውን እኮ እየነገርኩ ነው ያለሁት። ሳትሰማ ትመልሳለህ። እዚህ ተረጋግተህ አዳም። ጥያቄውን ደቂቃ እሰጥሃለሁ የምትመልስበት። ምንም ነገር አልፈልግም። ሌላ አታካራ ውስጥ ማንም መግባት አይፈልግም። ከእናንተ ጋር ማንም ሌላ የቃላት ልዩነት ጦርነት ውስጥ መግባት የሚፈልግ ሰው የለም። ጥያቄውን ስማ፣ ማስረጃህን አሳይ። በቃ አለቀ። ፔሬድ። ከዚህ ውጭ ሌላ ምንም ነገር አንፈልግም። ጥያቄው ምንድን ነው? በአጭሩ በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን እናንተ አሁን ላይ ያላችሁትን የሙስሊም ማህበረሰቡ እንደናንተ የሚያምን ህዝብ ነበረ ወይ? አሁን የምታምኑት እምነት ያለው አላህን እንደ አምላክ አድርጎ የሚቀበል ህዝብ ማህበረሰብ አለ ወይ? አላህ አምላክ ነው ብሎ የሚገዛ የሚያመልከው ማህበረሰብ አለ ወይ? በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን ለዚህ ማስረጃን አሳይ። 2 ደቂቃ ሰጥቻለሁ። ከ24 ነው ከ26 ሲል ታቆማለህ። ወደ ማስረጃ ሂድ። ኦኬ ጥያቄ ትጠይቃላችሁ፣ ግን ረጅም ሰዓት የምታወሩት እናንተ ሆናችሁን ያገኘሁት ይሁን ችግር የለውም። ለአልከው ጥያቄ አላህን እንደ አምላክ የሚገዙ ሰዎችን እንደ ማስረጃ እንዳቀርብልህ ከሆነ ለእናንተ ክርስትናን ያስተማሩትን ግብጾችን እንደ ምሳሌ ማድረግ ይችላሉ። ግብጾች በመጽሐፋቸው አላህ ብሎ እግዚአብሔርን ተክተው እንትን ይላሉ እንጂ አላህን እግዚአብሔር የሚለውን ኢየሱስ ብለው አስተምረው እንትን ብሎ አያውቁም። እና ባይብል ሲቀጥል ደግሞ ባይብልን እንደ ማስረጃ እንደ ሶርስ መጠቀም ይችላሉ። ባይብል ምክንያቱም የሰዎች ትረካ እንጂ እንትን ስላልሆነ ማለት ነው። የክርስቲያናዊ መጽሐፍ አይደለም። ክርስቲያናዊ መጽሐፍ ከሆነ ክርስትና ሚል አስተምሮ እና የክርስቲያኖች መለያ ሊሆን አይችልም። አንድ መጽሐፍ ነው ማለት ነው። ይበቃል። አመሰግናለሁ። ባጭሩ ይሄ ይመስላል። ባይብልን እንደ ሶርስ መጠቀም ይችላል እያልኩ ነው። ታዲያ የት አለ? ደቂቃ እኮ አላለቀም። የት አለ ማስረጃ ታዲያ? ነገርኩህ እኮ ባይብል ሶርስ አንተ የምትለው አሳየኝ። ዮሐንስ ወንጌል 17:3 ላይ ለምሳሌ እውነተኛ አምላክ የሆንከውን አንተን የላከውን የላከ ምን ብሎ ነው የሚጀምረው? አረብኛውን ትከፍትልኛለህ ከቻልክ ከተመቸህ?
አረብኛውን አንዳንድን ክፈትልኝ ይበቃኛል። አረብኛውን ኦሪት ዘፍጥረት አንዳንድ አንተ የቋንቋ ችግር እንዳለባችሁ ያየው ብሉይ ኪዳን ከሆነ በዕብራይስጥኛ ነው፣ ሐዲስ ኪዳን ከሆነ ደግሞ በግሪክ ነው። ይሄንንም እንደዛማ በትክክል ይኸውልህ በአማርኛ በአረብኛ የለም መጽሐፍ ቅዱስ። ይሄንን ሪካርድ አድርጉና ያዙ። በአረብኛ መጽሐፍ ቅዱስ የለም እያለ ነው። አረብ ክርስቲያን ማስረጃ የለም አላልኩኝም። ይኸውልህ ኦሪት ዘፍጥረት አንዳንድ በአረብኛው ከቻልክ ኦሪት ዘፍጥረት አንዳንድን ፍጥረት ነው ዮሐንስ ወንጌል ነው ያልከው። አሁን ዮሐንስ ወንጌል 17 ብለህ ነበረ። ዮሐንስ ወንጌል ምዕራፍ 17 ብለህ ነበረ። አሁን ደግሞ ዘለ ዘፍጥረት ሄድክ። አንድ እርጋ ያን አስተምሮ ነው ልንገርህ። ኢየሱስ ያስተማረው አስተምሮ አለ ዮሐንስ 17:3 ላይ ዮሐንስን ልክፈትላችሁ እሱን እንዲከተሉና እያነበብክ ተረጉምልናለህ። አንዴ አስተምሮቱን ነው ያልኩት። ማስረጃ ሊያወጣልህ አስተምሮቱን ማስረጃውን ሊያወጣልህ ነው። ኢስላሚክ አስተምሮ ነው ያልኩክ። ማስረጃውን ኢስላማዊ አስተምሮ የሆነ እዚህ ጋር አለ 17:3 ላይ በደንብ ልብ በሉና አንዴ ቆይ። ኢስላማዊ ማስረጃ ባይብል ለኔ ማስረጃ ይሆነኛል ብለሃል አይደለ? ይሄው አሁን አወጣልህ እሱ። ይሄው ትንሽ ጠጋ አድርገውና ወረም እንዲታይ አንብብልና በተደጋጋሚ ከባይብል ከእናንተ ጋር የምንወያይበት ምክንያትም ከባይብል የምናምነው በከፊል ስላለ ነው። ያ ማለት ኢስላሚክ አስተምሮ የሆነ ከባይብል ስላለ ማለት ነው። እውነተኛ አምላክ ብቻ የሆንክ አንተን ይላል ኢየሱስ ራሱ ነው የሚለው። ለአንድ አምላክ ስለመገዛት እያስተማረ ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለመዳን ቀጥታ በግልጽ ያስተምራል። ይቅርታ አንዴ እየሰማ እየተደማመጠ ተጀመረ። አይ ከፍ ብላ አንብቦ ነው ያልኩ። ምንም ማለት ነው እንትን ስትልኝ እኔ የፈለኩትን ጥቅስ ከፍተህልኛል አይደለ? ከላይ ጀምራ ለምን አስፈራ? ቁርአን አይደለም መጽሐፍ ቅዱስ ማን ልደተ ቃል የራስ መጽሐፍ ነው የተከፈተው። አትፍራ። ያው አንተ ማታነበው ከሆነ እኛ እናነበዋለን። አንተ ማታነበው ከሆነ እኛ እናነበዋለን። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ይሄን አንብበው እስኪ፣ ከዚህ ጀምሮ አንብበው እስኪ። ከማን ጋር ነው ያወራው? አባት ሰዓቱ ደርሷል ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሁን ካንተን ስለ ዘላለም ሕይወት ሊያስተምር ስለ መዳን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት። ይሄንን ከቁርአን ደግሞ ላገነ እውነተኛ አምላክ የተባለው እዚህ ጋር ማለት ነው። እውነተኛ አምላክ የተባለው እዚህ ጋር ማለት ነው። ማን ነው? የኢየሱስ አባት ተብሎ የተገለጸው ማን ነው? አላህ ነው። እሱ የኢየሱስ አባት ነው እዚህ ጋር የተገለጸው አላህ። አባት ተብሎ በባይብል አስተምሮ አለ። አባት ተብሎ የተገለጸው አላህ ነው። ስለዚህ አምላክ አላህ ነው። ኢየሱስ አስተማረው አላህ ልጅ አለው ማለት ነው። የተወለደ ልጅ አለ ቤት ስለሆነ ችግር አትፍጠር። ይኸውልህ አላህ ልጅ አለው አይደል ያልከው። ልጅ የሚለው አንተ እንደምታስበው አይነት ልጅ ከሆነ አዎ የለውም። አላህ ሊኖረውም አይችልም። አልተወለደም። ልጅ የሚለው በዚህ ጋር በባይብል ገለጻ ልጅ የተባለው አንተም ልጅ ነህ። ፍጡራን ሁላ የእግዚአብሔር ልጆች ናቸው ይላል። አይ አባት ነው። አላህ አባት ነው። አባት መሆኑን አመንክ? ምን አላህ አባት እኔ ችግር የለኝም። አባት ተብሎ በገለጻ ደረጃ ፈጣሪ ለሚለው የተተካ ከሆነ ችግር የለብኝም። ግን አባት ተብሎ ወላጅ አባት እንደ ሰው አንተ ነው የምታወጣኝ። ተረጋጋ ብራዘር። አላህ ልጅ አለ። እስቲ ና እንደዛ የሚለውን የትኛው የቁርአን ክፍል ሊኖረው አይችልም? ስማ ሊኖረው አይችልም። አላህ ልጅ አልወለደም አልተወለደም። በቃ ችግር የለውም። እስቲ አላህ በዚህ መልኩ ልጅ ሊኖረው ይችላል። ችግር የለውም። የተወለደ ግን እኮ አንተ ባልከው መሰረት እስቲ ሚል ማስረጃ እስቲ ስጠን እስቲ።
በዚህ መልኩ ምን አይነት ማስረጃ ከኪስህ መሆኑን እናሳየና ሄደህ ሻሃዳ ትይዛለህ ኩሱ ጋር። ስለዚህ ይሰማል ድምጼ። እኔ ይኸውልህ ለእያንዳንዱ ነገር እንትን ግላዊ ምልከታዬን አስቀምጬልሃለሁ። ግላዊ ምልከታ እንደ እስልምና አይሰራማ ወንድማችን። ከእስልምና ትወጣለህ። ይኸውልህ አላህ አባት ተብሎ አሁን እዚህ ጋር በባይብል አስተምሮ ላይ ያለው አባት ተብሎ የተገለጸው አንተ መቀላቀልህ ነው እኮ። አላህ እንደዛ ብሎ እንዲያስተምር እንትን ያለው ልጅ አለው ሲባል ልጅ ወለደ አላችሁ እናንተ። ያ ነው ችግሩ። የሱ ልጅ አምላክ ሊሆን ይችላል፣ የተገኘ ነገር አምላክ ሊሆን ይችላል ስላላችሁ ነው ይሄን አስተምሮ ያስቀር። የአንተ አስተምሮ አይደለም። እሺ ባይብል የአንተ አስተምሮ ከሆነ ክርስቲያናዊ አስተምሮ እንደሆነ ማስረጃ ስጠኝ። እሺ ወንድማችን፣ አሁን አንተ ያወራው ነገር እስላማዊ አስተምሮ አይደለም አይደል? የራሴ ምልከታ ነው ብለሃል። ክርስቲያናዊ አስተምሮ አታይኝ። እሺ ክርስቲያናዊ አስተምሮ ውስጥ ስለ ኢየሱስ የተጠየቀው ለምን ተሻሻለ ወንድማችን? ለምን አንተም ተጠይቃ እዚሁ ጋር ተጠይቀኛለህ። ረጅም መተዋራ አንተ ተጠይቀኛለህ። ችግር ይኸውልህ አሁን ያልኩ ነገር ምንድን ነው? አሁን አንተ የተናገርከው ነገር ኢስላማዊ አስተምሮ ነው ወይስ ከራሴ ከኪሴ ነው የተናገርኩት እያልከ ነው? የትኛው ያልኩት ነገር? አሁን የተናገርከው ነገር በዚህ መልኩ እኔ አባት ልለው እችላለሁ ያልክበት አስተምሮ የኢስላማዊ አስተምሮ ነው ወይስ? ይኸውልህ ኢስላማዊ አስተምሮ ጋር ላገናኘልህ አባት ነው ወይስ አባት ተብሎ በገለጻ ነው ወይስ አይደለም? ይኸውልህ አንተ አባት ወልዷል የምትል ከሆነ አይሆንም፣ አይደለም። ኧረ ስለፈጠረ በእናትህ የእኛን አስተምሮ እንነግራለን። ስማ ወልዷል የሚለውን ፈጥሯል ለሚለው ቃል ከተጠቀምክልኝ ነው ይኸውልህ ወልዷል የሚለው ምን አይነት ወልዷል የሚለው ፈጥሯል ለሚለው የተገለጸ ከሆነ ችግር የለብኝም። ሊንግዊስቲካል ችግር ይሆናል። ግን ወልዷል ሪፍሌክሽን ጥያቄ ለሱ እሺ በጣም በሚገርም ሁኔታ ይቅርታ ቆስጠንጢኖስ፣ አሁን ለጠየቅነው ጥያቄ የሰጠንን መልስ ላሳያችሁ። ከመሐመድ እና ከቁርአን በፊት አላህን እናንተ እንደምታመልኩት እንደምታምኑት እንደዛ ብሎ የሚያምን ኮሚኒቲ አለ ወይ? አላህንስ አምላክ ብሎ የሚያምን ኮሚኒቲ አለ ወይ ስለው አለ አለና ዮሐንስ ወንጌል ምዕራፍ 17 ላይ ሄደ። በጣም በሚገርም ሁኔታ ሊያሳየን የሄደው ምንድነው? አላህን አምላክ ብለው የሚያምኑ ኮሚኒቲዎች እንዳሉ ለማሳየት ወዴት? ወደ መጽሐፍ ቅዱስ። ኦኬ፣ ወደ መጽሐፍ ቅዱስ ሄደ። ወደ መጽሐፍ ቅዱስ ሄደና አባት ሆይ ከሚለው ጀምሮ እውነተኛ አምላክ የሆንክ አንተን የሚለውን ማሳየት። ስለዚህ አባት ሆይ ብለው አላህን የሚያምኑ ማህበረሰቦች ነበሩ ማለት ነው። አላህን አባት ሆይ ብለው እኔ የጠየቅኩት ጥያቄ ወንድማችን አሁን እዚህ ጋር የተበላው እና ደግሞ የተሸወደው ሁለት ነገር ነው። አንደኛ እስላማዊ ማስረጃ የለም፣ ከነጭራሹ የለም። ማወቅ ያለባችሁ እዚህ ጋር ያላችሁ ክርስቲያኖች እስልምና ለራሱ አንድ ቀን ማስረጃ ሆኖ ማያቅም። የራሱን ማስረጃ ቀርቦ አሳይቶም አሳምኖም አያቅም። ስለዚህ እስካሁን የገቡት ሰዎች ሁሉም ማስረጃቸው ምንድነው? መጽሐፍ ቅዱስ። ማስረጃቸው ምንድነው? መጽሐፍ ቅዱስ። ምክንያቱም በታሪክ ውስጥ አይታወቅም እስልምና ፔሪድ። እስልምና በታሪክ ውስጥ ስለማይታወቅ ማስረጃቸው በታሪክ ውስጥ ወደሚታወቀው መጽሐፍ ቅዱስ ነው። ይሄ ራሱ ለእኛ በዚህ ትልቅ ፕሩፍ ነው። ይሄ ለእኛ ትልቅ ፕሩፍ ነው። በታሪክ ውስጥ የሚታወቀው ታሪካዊ ማስረጃም ጭምር ሆኖ እያቀረቡት ያሉት መጽሐፍ ቅዱስን ነው ማለት ነው። እስላማዊ ማስረጃ አንድ የለም። ሁለተኛ ያሳየን ማስረጃ አላህን ነው ብሎ የነገረ አባት ተብሎ የተጠራውን አካል ነው። አባት ተብሎ የተጠራው ታዲያ ናዌዴስ ያሉ ሙስሊሞች እኛ የጠየቅነው አሁን ላይ ያሉ ሙስሊሞች የሚያምኑትን እምነት ከዛሬ ብዙ ሺህ ዓመት በፊት በአንደኛውና በሁለተኛው መቶ ክፍለ ዘመን ያሉ ክርስቲያኖች ያምኑታል ወይ? ስለዚህ አሁን ላይ ያሉ ሙስሊሞች አላህን አባት ብለው ያምናሉ ያለ ነው ይሄ ልጅ በንግግሩ። ከዚህ ምን ተረዳን ማለት ነው? ምን ተረዳች? ሁለት ነገር፣ እስላማዊ የሚባል ሶርስ የለም። ሊኖር ያልቻለው ደግሞ እስላማዊ የሚባል ሶርስ ኢስላም የሚባል ሃይማኖት ከነጭራሹ ስለማይታወቅ፣ ስለዚህ ላይ ያለው ደግሞ ምንድን ነው? ለማምለጫ የተጠቀሰው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ አባት የሚል ነው። አባት ካለ ደግሞ ቀጥታ በእጁ ከያዘው ቁርአን ጋር በቀጥታ ተጋጨ። ልጅ አለው ብሎ ማመን አላህን ምን የሚያደርግ ነገር ነው? በእጅጉ በእስልምና የሚያስወግዝ ወይም ደግሞ ካፊር የሚያስብል ተግባር ሰርቶ ነው የወጣው ማለት ነው። እስልምና በራሱ መቆም የሚችል ሃይማኖት አይደለም። አንድ
ታሪካዊ ማስረጃ የለውም። ለአላህ ታሪካዊ ማስረጃ የለውም። ከቁርአን ውጪ በአንደኛውና በሁለተኛው ክፍለ ዘመን አላህን እንደ አላህ የሚያመልክ የሚያመሰግን ኮሚኒቲ የለም። ታሪካዊ ማስረጃም የለም። ሁለቱ የገቡት ሰዎች እንዳለ የሚያሳዩት ምንና ምንድን ነው? መጽሐፍ ቅዱስንና መጽሐፍ ቅዱስን ብቻ። ከተበረዘ ሶርስ እንዴት ነው የአላህን አምላክነት የምታሳየው? በእነሱ ቤት እኮ ቁርአን ተበርዟል። ይቅርታ፣ መጽሐፍ ቅዱስ በእነሱ ቤት ተበርዟል። እጅግ ከተበረዘ ሶርስ እንዴት ነው የአላህን አምላክነት የምታሳየው? ሃው ዴር! እንዴት? እስኪ ቀጥሉ በሌሎቻችሁ። የኔ ምልከታ ነኝ። ያ ደግሞ የሚያስገርም እናንተም ቢሆን እኮ ልጆች ተብላችኋል ብሎ እዚህ ጋር ያለውን የኢየሱስን ልጅ መባል እንደ እኛ አድርጎ ኮመን ሴንስ ሊያደርገው ሞክሯል። እና ኢቭን እኛ ራሱ በእርግጣው በሮሜ በጳውሎስ መልእክት ላይ እኛም ልጆች ተብለናል፣ ግን እሱን ራሱ ይቃወማል ቁርአኑ በሱረቱል ማይዳ አያ 18 ላይ አይሁዶችና ክርስቲያኖችም እኛ የአላህ ልጆች ነን፣ እኛ የአላህ ልጆችና ወዳጆቹ ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያቸዋል? አይደላችሁም ይላል። ስለዚህ መጽሐፍ ቅዱስ ላይ ለእኛ የጸጋ ልጅነትን የሰጠንን አምላክ አላህ ነው ብሎ ራሱ ማስቀመጥ አይቻልም። የሚያከፍር አካሄድ ነው። ምክንያቱም በመጽሐፍ ቅዱስ ላይ የጸጋ ልጅነት ለእኛ ተሰጥቶናል። በቁርአን ላይ ደግሞ እነዛ ክርስቲያኖች የጸጋ ልጅነት ተሰጠን ይላሉ፣ አልተሰጣቸውም፣ ልጅ አይደሉም እያለ ነው። ስለዚህ ሁለት የተለያዩን አካል ለማስማማት መሞከር ከመጽሐፍ ቅዱሱ ጋር መስማማት ቁርአኑ ተሳስቷል እንደማለት ነው። በዚህ ኬዝ ከቁርአኑ ጋር መስማማት ደግሞ መጽሐፍ ቅዱሱ ተሳስቷል እንደማለት ስለሆነ ሁለቱን በአንድነት መያዝ የማይቻል ይሆናል ማለት ነውና ልጅነቱ ኖርማል ነው እንኳን ቢል የማያስኬደው ጉዳይ ነው ለሱ ማለት ነው። እሺ ኮንስታንቲኖስ ቃል ተሰማልን ወንድሞች፣ ልጁ ያው ከእስልምና ወጥቷል። አንዳንድ ሰዎች እስልምና አስተምሮን ባለማወቅ የተነሳ እንደዚህ አይነት ንግግሮችን ይናገራሉ። ግን ቁርአኑ በስነ ስርዓት ይናገራል። ሱራ 3752፣ ሱራ 4315፣ ሱራ 1988 ላይ ይሆናል በዚህ ስርዓት ይናገራል። እንደውም ሰዎች በዚህ ሰዓት እንደው ቁርአን ላይ እንደው በዛ በቁርአኑ ላይ እንኳን አላህ አምላክ እንዲተውሉ ቢጻፍ በኤግዚስተንስ ደረጃ ስቲል እኔ ኤግዚስት አድርጓል ብዬ አላቅም። ኤግዚስትም አላደረገም። ጀስት የነቢዩ መሐመድ ጽሁፍና ድርሰት ነው አላህ እንጂ የለም። በኤግዚስተንስ ደረጃ ኤግዚስት አላደረገም። ዝም ብለህ እንደዚህ አድርጓል አላደረገም የሚል ደረጃ ላይ ከምንደርስ ከመሐመድ በፊትና ከቁርአኑ በፊት አሁን የሚያመልኩት አሁን ላይ ስሙን የሚጠሩት አሁን ላይ የሚሰግዱለት እሱ አካል አለ ወይ? እንደዛ ልክ የሚሰግዱለት የሚያመልኩት አላህ ከዛሬ ብዙ ዓመት በፊት አለ ወይስ የለም የሚለው ነገር ላይ ከእንደ ማስረጃ እንዲያሳዩን ነው። በጣም ሳድሊ እስካሁን ምንም መረጃ ለማየቴ እዚህ ጉዳይ ላይ በደንብ እንድንሰራበት ያደርገኛል ብዬ አስባለሁ። ምክንያቱም ክርስትናውና እሱ ማነጻጸር ስላለብን ቅድም እኔ ለምሳሌ አሁን ታሪካዊ ማስረጃዎችን አትሊስት እኔ የማቀርበው ማስረጃ ከመሐመድ 500 ቢያንስ ከመሐመድ 700 ዓመት በፊት የቀደሙ ማስረጃዎችን ነው የማቀርበው። አትሊስት ከቁርአን 700 600 ዓመት የቀደሙ ማስረጃዎችን ማቅረባችን ለክርስቶስ ምን ያህል የክርስቶስ አምላክነት ተአማኒ እንደሆነ በራሱ ያስረዳል። ከመሐመድ በፊት እና ከቁርአን በፊት የምናቀርባቸው ማስረጃዎች 600 ዓመት 700 ዓመት በፊት የነበሩ ማስረጃዎች ስለ ክርስቶስ ኢየሱስ አምላክነት በስፋት የሚናገሩ ከሆነ ሌትስ ሴይ ፎር ኤግዛምፕል ቅዱስ አግናጢዮስ በመጀመሪያው ደብዳቤ ለሮም በላከው ደብዳቤው ላይ የእኛ አምላክ ክርስቶስ በድንግል ማርያም የተጸነሰው እያለ ያወራል። አምላክ ጋድ እያለ ክርስቶስን ይናገራል። አትሊስት ይህ የዚህ ሰው ወይም ደግሞ የቅዱስ አግናጢዮስ ጽሑፍ ከመሐመድም ሆነ ከቁርአን 700 ዓመት በፊት የቀደመ ነው። 700 600 ዓመት በፊት የቀደመ ነው። ከዛ በኋላ ቁርአን መጣና አልገደሉትም አልሰቀሉትም ሲለኝ እኔ እንዴት ነው ማምነው? ከሱ 700 ዓመት በፊት ቀድሞ የነበረው ቅዱስ አግናጢዮስ በጻፈው መልእክቶቹ ላይ እንደሞተ የእውነትም እንደተሰቀለ በስፋት የሚነግረኝ ከሆነ እንዴት የመሐመድን ቁርአን ላምንና ልከተል የምችለው? ከዛሬ ከ700 ዓመት በኋላ እኚህ ቤተክርስቲያን አባቶች ከተነሱ ከ700 ዓመት በኋላ መጥቶ ሲናገር እንዴት ነው እውነት አድርጌ ልቀበለው የምችለው?
ይሲ ዲስማች ነገሮች ሴንስ አይሰጡም። ዝም ብለን ከተመለከትናቸውና ካየናቸው በጭራሽ በምንም አይነት መንገድ ለእኔ ሴንስ የሚሰጥ ነገር የለውም። ለየትኛውም ሰው ሴንስ የሚሰጥ ነገር የለውም። ለምሳሌ ማለት ነው ለትራሊያንስ ለጻፈላቸው መልእክቱ በ9ኛው ቻፕተር ላይ ቅዱስ አግናጤዎስ እንደዚህ ብሎ ይላል when any man speaks to you apart from Jesus Christ who was of the race of David, who was the son of Mary, who was truly born at Brim, who was truly persecuted under Pontius Pilatus, was truly crucified and died in the sight of those in heaven and those on earth, those under the earth. ይሄ ጽሁፍ ከቁርአንም ሆነ ከመሐመድ የ700 ዓመት ይቀድመዋል። ስለ ክርስቶስ መሞት፣ መሰቀል፣ መወለድ ቁርአን አልሰቀሉትም አልገደሉትም ብሎ ከመናገሩ በፊት ከዛሬ 700 ዓመት በፊት የተጻፈ ሶርስ ነው። እንዴት ነው አንድ ሰው ተነስቶ ቁርአን ላይ ክርስቶስ አልተሰቀለም አልተገደለም የሚለውን ነገር ሊያምን የሚችለው? ከቁርአን ውጪ እንደዚህ የሚል ማስረጃ ይኖረዋል? አይኖረውም። ይህንን ነው የምለውና ጥያቄ ያላችሁን ሰዎች እንቀበል፣ ሙስሊሞች ካሉ መንገድ ላይ ደግሞ እንቀበል። ምን ይመስላችሁ? አሪፍ ነው ልደት። አንድ ማስረጃ ላሳያችሁና ከጥንታውያኑ ወይም ደግሞ በሂስትሪ ደረጃ የእስራኤላውያን ሂስትሪ ሲጠና አምላካቸው ተብሎ ሪፈር የሚደረገው ሁል ጊዜ ያህዌ ነው። በሚገርም ማለት ነው። እና ለምንድን ነው ያህዌ ተብሎ ሪፈር የሚደረገው? ሂስትሪ ክርስትናውን ፌቨር እያደረገ ነው ወይ ብዬ አስብ ነበር። ግን ጀስት በማስረጃ ደረጃ ከሙሴ ጀምሮ እንግዲህ ያሉ ነቢያት በነበሩበት ኤጅ ውስጥ ያለው በአርኪኦሎጂ የተገኘው ማስረጃ ያህዌ የሚል ነው። ያህዌ ለምሳሌ አሁን እዚህ ጋራ ሶሌብ ኢንስክሪፕሽን የሚባል አለ አጠገቢ። ቆይ አንዴ መክፈት ከቻልኩኝ ይቅርታ። አንድ ሙስሊም እናስገባ። እስከዛ ድረስ መቼስ አይሳደብም ብዬ ኤክስፔክት አላደረግም። ይሄ ልጅ ሳድሊ። እሺ እኔ ከእፎይ ጋር ልወያይ ልደት ከጣልቃ ካልገባችሁ። እፎይ ምን ትደበቃለህ? ውጣ አንተ ወንጀለኛ። እኔ ኢየሱስን ሆኜ ልወያይ። እኔ ኢየሱስ ሻሞረን ሰው ነው ብላችሁ ታስገባላችሁ። ተደግሞ ወጣ ትንሽ ቆይ ከተሰደበ እዚህ ጋር ብታስገቧቸው አሪፍ ነው። ሞሮፍ ክርስትና ላይ ሰሞኑን እኔም እንደዛ እየተቀበልኩ ስለነበረ ጥያቄ ቀጥል ጎሄድ ማስረጃ ስንልኛ የፈለግነው ምን አይነት ታይፕ እንደሆነ አብዛኞቹ ስላልገባቸው ጀስት እንዲገባቸው ነው። እዚች ጋር አሁን እዚህ ጋር የምናያት አርኪኦሎጂካል ኤቪደንስ ናት፣ ድንጋይ ናት። ግን በላይዋ ላይ ያህዌ የሚል ስያሜ ያላት እንዲሁም ደግሞ ያህዌ የአይሁዳውያኑ አምላክ እንደሆነ የምትገልጽ ናት። እዚህ ጋር ጋድ ያህዌ ኦፍ ሳሹ ኦፍ ዘላንድ ኦፍ ሴር ይላል። ሴር ደግሞ የእስራኤል ደቡብ ግዛት እንደሆነ እናውቃለን። እና እንደዚህ አይነት ማስረጃዎችን የእነሱን አምላክ ፕሩፍ የሚያደርጉ እንደ ሶሊብ ኢንስክሪፕሽን አይነት ማስረጃዎችን የፈለግ ነው እንጂ ሌሎች ወይም ደግሞ ተፍሲሮች እንዲሁም ሀዲሶች አይደለም። ከቅድም ጀምሮ አብረን ቆይተናልና እዚህ ላይቭ ላይ መጽሐፍ ቅዱስ ምናምን ነበር ሲጠቀስልን የነበረውና እንደዚህ ኢንዲፔንደንት የሆነ አምላክን የሚያሳይ ሶርስ ነበር የፈለግነውና ጀስት የጠየቅነው ጥያቄ ግልጽ እንዲሆንላቸው በሚል ነው። ቴንኪዩ አልራአድ። ክርስቲያኖች ግቡ እስኪ ጥያቄ ያላችሁ ስፔሻሊ በክርስቶስ አምላክነት ላይ ከስላሴ ጋር ተያይዙ ጥያቄ የፈጠረባችሁ ጥያቄ ያጫረባችሁ ክርስቲያኖች ካላችሁ ግቡ። እንደዛ ነው አለ እፎይ ያሰብከው። እኔም ይሄን አስቤዋለሁ። ክርስቲያኖች ግቡ። ለምንድን ነው የምታስወጡኝ? ጥያቄ አለኝ።
ማንም አላስወጣሽም። ኧረ እስኪ መጀመሪያ ተረጋጊ። ሙስሊም ነሽ ወይስ ክርስቲያን? ህፃን ልጅ አለ አጠገብሽ። የህፃን ልጅ ድምፅ ሲሰማ ላይፍ ስለሚዘጋ ህፃኑን ወይ ለሌላ ሰው እንዲይዝልሽ አድርጊና ራስሽና ስትግለጪና ወደ ጥያቄሽ ግቢ። እሺ ሰሙ ነው የሚለው ደግሞ ስምሽ ሙስሊም ነኝ። ሞዴሬተር 2 ጊዜ አስወጥቶኛል። ወላሂ እኔ ጥያቄ ከነቢዩ መሐመድን በፊት የነበሩትም ሆነ አሁን ያሉት የአረብ ሙስሊሞች አላህ እያሉ ነው ፈጣሪያቸውን የሚጠሩት። እናንተ አላህን አያውቁትም ነው የምትሉ ወይስ ምንድነው? እስኪ ለመረዳት የኛ ጥያቄ ምን መሰለሽ፣ ከቁርአንና ከነቢዩ መሐመድ በፊት እስልምናን የሚያውቅ ሙስሊም ነበር ወይ ዓለም ላይ? በአንደኛውና በሁለተኛው በሶስተኛው መቶ ክፍለ ዘመን ከመሐመድ መምጣት በፊት ታዩ እስኪ። በአምስተኛው መቶ ክፍለ ዘመን ነቢዩ መሐመድ በ6ኛ ላይ መጣ። በአምስተኛው መቶ ክፍለ ዘመን በፊት ዓለም ላይ ሙስሊም ነበር? መስጊድስ ነበር? አላህ ሲመለክ ነበር? ልክ እናንተ እንደምታመልኩት አሁን እንደምትሰግዱት እየሰገደ አላህን የሚያመልክ ሙስሊም ነበር? የሙስሊም ማህበረሰብ መስጊድስ ነበር ይሰገድበት የነበር? ንገሪን እስኪ። እኛ ቁርአን እንደነገረን ሁሉም ነቢያቶች በነቢያቶች ጊዜ የነበሩ ህዝቦችም የሚያመልኩት አላህን ነው፣ የሚከተሉትም እስልምናን ነው። እኛ የጠየቅነው ቁርአን እንደነገረን ሳይሆን ቁርአን ከመናገሩ በፊት ነው። ቁርአን ለእናንተ ከመንገሩ በፊት አላህን የሚያመልኩ ለአላህ ማምለኪያ ቦታ መስጊድ ያላቸው እናንተ እንደምትሰሩት የሚሰግዱ አሉ ወይ? በማስረጃ ነገር ይነስ አሉ። አሁን ኢየሱስ ነው አይደል ከመሐመድ በፊት የነበረው? ኢየሱስ ሙስሊም ነበረ ነው የምንለው እኛ። እናንተ ናቸው እሱ ያስተምር የነበረውም ስለ እስልምና ነው። ማስረጃ እስኪ እንደዛ የሚል ማስረጃ እስኪ እስኪ የለም የሚያውቁ ሰዎች ቢገቡ ይሻላል፣ ጊዜያችንን ከምናጠፋ። ልደት እዚህ ጋር ጀስት ክላሪፋይ ቀደም እንግዲህ ብዙ ጊዜ ብለነዋል። ስለ ቃሉ ስለ አላህ ስለሚለው ቃል አይደለም ብዙ ጊዜ ተደጋግሟልና በተለይ ቅድምም በቁርአኑ ላይ ያሳየሁት ግን ምንድን ነው አሁን በቁርአኑ ስናነበው በባዕድ አምልኮ ግን የሚያምኑትን አላህ እኛ የምናምነው አላህ ነው እያሉ እኮ ነው። that's the key, that's the point አይደለ? it's not about the word, it's not አሁን እዛ ወረድ ብሎ ምን ይላል? እዛ ወረድ ብሎ and if you ask them who sends down rain from the sky giving life to earth after its death they will surely say Allah about the non-believers ማለት ነው። እንግዲህ ዝናብ ማን ያወርዳል ስንል አላህ ይላሉ። አሁን ስለ ቃሉ አይደለም። ከዛ ፕሬስ ቢቱ አላህ ይላሉ። እንደገና ያው አላህ እንደው እነሱ ዝናብ ያወረደልን አላህ ስለ ቃሉ አይደለም። ይሄን አላህ ግን እንደገና የሚመጡና ፕሬዝ አላህ ይላሉ። the key is not like the same word እኮ አገኘን አይደለም በባዕድ አምልኮ ላይ ወይም በክርስቲያኖች ላይ ወይ በአህዛብ ላይ አላህ የሚለው ቃል ተጠቀሙ ሳይሆን ይሄው እነሱም አላህ ይላሉ እኛም አላህ እንላለን አንድ ነው እያሉን እኮ ነው። in fact they do not understand። ችግሩ ግን አንደርስታንድ አላደረጉትም እንጂ ዞሮ ዞሮ ግን እኮ እነሱም የሚሉት እኛም የምንለው አንድ ነው እያለን ነው ቁርአን። this is the problem, it's not about the word። ቀደም ብዙ ጊዜ በሊንጉስቲክሊ ብዙ ማለት ይቻላል። ኦፍ ኮርስ በሌላም ቦታ አላህ 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 የሚል ነገር አለ። ግን it is a problem። ቁርአኑ ራሱ the non-believers አላህ የሚሉት እኛ የምንለው አንድ ነው ካለን that is a problem, that is the point, that is the discussion። ቁርአኑ it's not making the point በብሉይ ኪዳን የነበሩት ነቢያት ብቻ ናቸው አላህ ያሉት አይልም። that's not what the Quran is saying። even በባዕድ አምልኮ በኩረሽ ትራይብ ውስጥ ያሉት አላህ የሚሉት ግን እኛም የምንለው አምላክ ነው እያለን እኮ ነው። that's the problem, that's the issue። ይህንን ነው መረዳት ያለብን። ኤግዛክትሊ ጉዳዩ የቃል ጉዳይ አይደለም። የቃል ጉዳይ ሳይሆን እናንተ አምላክ ብላችሁ የምታምኑትን አላህ እና በዛ ልክ ካራክተራይዝ አድርጋችሁት በግብር የገለጣችሁት እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ያላችሁት አላህ አለ ወይ ነው። ቅድም ፎይም ተናግሮታል። ለምሳሌ ልደት የሚል ሰው
የሚባል ስም ሌላ ቦታ ቢኖር ያ ማለት እኔ አይደለሁም፣ ያኛው ደግሞ እሱ እኔም አይደለም፣ ሁለት የተለያየ ሰዎች ነን። ኤኒዌይስ ክርስቲያኖችን እስኪ ጥያቄ እየተቀበልን በጣም ቤዚክ ጥያቄ ያላችሁ ሰዎች ኑ። በተለይ አሁን ላይ ሳታውቁት ዝም ብላችሁ ከክርስትና ለመውጣት የምትንደረደሩ ሰዎች ክርስትና ውስብስብ እምነት አይደለም። የክርስቶስ አምላክነት ሙስሊሞቹ እንደሚሏችሁ በግልጽ ያልተጻፈ ነገር አይደለም። አምላክነቱ በግልጽ የተጻፈ አምላካዊ ተግባሩን በግልጽ የተጻፈ ነው። ስለዚህ ከዛ አንጻር እንደዚህ አይነት ነገሮችን ጠይቁ። እሺ አዲስ ሰላም፣ ይሄ ድል የማታገኙት ጎልደን ድል ስለሆነ እየገባችሁ ጠይቁ። ሰላም ናችሁ? አለን። እሺ ኦርቶዶክስ ክርስቲያን ነው? ኦርቶዶክስ ነው። ጥያቄ ምንድን ነው? ሚስጥረ ሥላሴ ማለት በደንብ አልገባኝም እና ስለሱ ምኑ ጋር ነው ያልገባስ? ለምሳሌ ምኑ ጋር? በጣም ግልጽ የሆነ ትምህርት ነው። አንዱ አምላክ በሶስት አካል ተገለጠ። በጣም ግልጽ የሆነ ትምህርት ነው። አምላክነት ባህሪ ነው። አምላክነት ዲቪኒቲ መለኮት ነው። የትኛው ጋር ነው ያልገባ? አይ ብዙም አላውቀውም ማለት አልተማርኩትም ከዚህ በፊት እና ስለሱ በደንብ ማወቅ ፈልጌ ነው። ሚስጥረ ሥላሴ አብ ወልድ መንፈስ ቅዱስ ስለነሱ በደንብ ማወቅ ፈልጌ ነው። ኦኬ ለማን እድሉ ልስጥ? ከዚህ ውስጥ አጠር አድርገን ምን ማለት እንደሆነ አልገባኝም። ሥላሴ ትምህርት አላውቀውም እንደ ትምህርት አስተምሩኝ ከሆነ በጣም በርካታ ትምህርቶች አሉ ዩቲዩብ ላይ ስለ ሥላሴ ትምህርት የተሰጡ በጣም ብዙ ትምህርቶች እንደ አዲስ እንማር ከሆነ። አይ ግን የሥላሴ ትምህርት ላይ እዚኛው ክፍል ላይ ምን ምሳሌ ወልድ ስንል ምን ማለት ነው? ቃል ስንል ምን ማለት ነው? አብ ስንል ምን ማለታችን ነው? በአብና በወልድ መካከል ያለ አንድነት ምንድን ነው አይነት ጥያቄ ከሆነ ወይ ይሄ ግን እንደ አዲስ አስተምሩኝ ነው የሥላሴን ትምህርት አይደለ? አዲስ እሺ እንደ ሀሳብ ሪኮመንድ ማድረግህ አክሊል ፒን ያደረገውን አፖስቶሊክ ሂንት ሰጠዋለሁ። ሊንክ አስቀምጥላለሁ። ግን ለብዙ ሰዎች የሥላሴ ትምህርት ግራ ለገባችሁ ሰዎች ካላችሁ የአኬ የአፖስቶሊክ አንሰርስ የሚለው የቲክቶክ አካውንት ላይ ስትገቡ መጀመሪያ ላይ ፒን የተደረገ ቪዲዮ አለ። አንዴ ላሳያችሁና ምክንያቱም ግራፊክስ በሆነ መንገድ ነገሮችን ግልጽ አድርጎ አስቀምጧቸው በአጭር ደቂቃ ውስጥና እኔ ማብራሪያ ሰጣለሁ። ግን ለሌሎቹ ሰዎች በቀላሉ ነገሮችን ለመረዳት እንድትችሉ ኦንሊ ፒን ያደረገው ቪዲዮ አክሊል እሱን ነው እና ይሄ ማለት ነው። አንዴ ቪዲዮ ላዙርላችሁና ላሳያችሁ። ይታያል አይደል? ይሄ ብቸኛ ፒን ያደረገው ቪዲዮ ይሄን ቪዲዮ ነው እና ይሄ ማለት ነው የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። ይህንን ገብተህ ታየዋለህ። እኔ እዚህ ጋር ትንሽ ማብራሪያ ሰጥሃለሁ። አንተ ግን ይህንን ቪዲዮ ገብተህ ታየዋለህ ማለት ነው። እኔ ከምሰጠህ ሀሳብ ጋር ያ ቪዲዮ ሲጨመርበት ለአንተ የተሻለ ነገር ይሰጣል። የሥላሴ ትምህርት በአጭሩ ምንድን ነው? የአንድ አምላክ ትምህርት በሶስት አካል የተገለጠ ማለት ነው። አንድ አምላክ ክርስቲያኖች እንዳጠቃላይ የምናምነው እኛ አንድ አምላክ ነው። ልክ እስራኤላውያን ኮንፌስ እንዳደረጉት እስራኤል ሆይ ስማ ዘዳግም 6:4 ላይ ያለው ማለት ነው እግዚአብሔር አምላካችን አንድ አምላክ ነው እንደተባለ ቅዱስ ጳውሎስም እንደተናገረው ማለት ነው። ቅዱስ ጳውሎስም በዚህ በአንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለ ብሎ እንደተናገረው ማለት ነው። ስለዚህ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው። ስንት አምላክ ነው ያለው? አንድ አምላክ። አምላክነት ባህሪ ነው። አምላክነት ባህሪ ነው። አምላክነት መለኮትነት ነው። ያ አምላክ ራሱን ግን በሶስት አካላት ገልጧል ነው። በሶስት አካል ገልጧል። አካል ስንል እያወራን ያለ ነው ዲስቲንክት ስለሆነ ሶስት ማንነት ስላለው ፐርሰን እያወራን ነው። ስለዚህ በሥላሴ ዘንድ የሥላሴ ትምህርት አንድ አካል አንድ አምላክ በሶስት አካል፣ አንድ መለኮት በሶስት አካል የተገለጠ ነው ብለን የምናምነው። ስለዚህ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። አብ አባት ነው ስንል ከዘላለሙ እርሱን አህሎ እርሱን የሚመስል ልጅ አለው እያለ ነው። ልጁም ደግሞ ከእርሱ ጋር በባህሪ የሚካፈል ነው እያለ ነው።
ያንን የአብ ባህሪ ያለው ልጅ አለ ማለት ነው። እንደገና ደግሞ ከአብ የሚሰርጽ ደግሞ ከአብ የሚወጣ መንፈስ ቅዱስ አለ። ያው አብና ወልድ ያላቸው ባህሪ ያለው ማለት ነው። ቀለል አድርጌ በሰው ኔቸር በሚለው ነገር ላስረዳ። ስለዚህ በስላሴ ዘንድ አንድነት፣ አምላክነት፣ መለኮት፣ ገዥነት፣ ዓለምን መፍጠር፣ ፈጥሮ ማሳለፍ እነዚህ አምላክነትን ወይ አንድነትን የሚያሳዩ ነው። ሶስትነት ደግሞ በስላሴ ዘንድ የስም ሶስትነት አለ። አብ፣ ወልድ፣ መንፈስ ቅዱስ። የአካል ሶስትነት አለ። የአብ ፍጹም አካል፣ የወልድ ፍጹም አካል፣ የመንፈስ ቅዱስ ፍጹም አካል። የግብር ሶስትነት አለ። አብ አባት ነው በግብሩ፣ ወልድ ደግሞ ልጅ ነው፣ መንፈስ ቅዱስ ደግሞ የሚወጣ ነው። የኩነት ሶስትነት ደግሞ አለ። ያንን ተናግረናል። አብ ልባዊ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ ህይወት ነው። እነዚህ ሶስትነታቸው ሶስትነት በአንድነት አንድነት በሶስትነት ሳይጠፋፋ ሳይቀላቀል አለ። መጽሐፍ ቅዱሳዊ ማስረጃዎችን አስቀምጣለሁ። ቲዎሪውን መጀመሪያ ላይ ላስረዳ ብዬ ነው። ስለዚህ ይሄ አምላክ ራሱን በሶስት አካል ገልጧል ነው። አካልነት አምላክነት አይደለም። አምላክነት ባህሪ ነው። ግን ሶስቱም አካል አምላክ 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 ተብሎ እንዲጠሩ ከሚያደርጋቸው ትልቁ ነገር ምንድን ነው? አንድን መለኮት ሼር ስለሚያደርጉ ነው። ወይንም የአንዱ መለኮት ከአንዱ መለኮት የተለየ ስላልሆነ ነው። በስነ ፍጥረት ሰው የሚባል ፍጥረት አለ፣ መልአክ የሚባል ፍጥረት አለ። በሁለቱ ዙሪያ ላይ ሰፊ ልዩነት አለ። ሰው መልአክ አይደለም፣ መልአክም ሰው አይደለም። ሰው በሚለው ውስጥ ግን ወንድና ሴት አለ። ያንን የሰውን ባህሪ ይዘው የሚወጡ አሉ። ስለዚህ እነዛ የመጀመሪያው ከመጀመሪያው አዳም ከያዘው ሰውነት የሚለይ ሰውነት የላቸው ምንም ብዙ ቢሆኑ ማለት ነው። መላእክት ግን ከሰው ጋር ምን አላቸው? ልዩነት አላቸው። የመላእክ ባህሪ ያለ፣ የሰው ባህሪ ያለ። በአብና በወልድ በመንፈስ ቅዱስ ልክ እንደዚህ አይነት ልዩነት አይደለም ያለ። አምላክ አለ። ያ የአንዱን አምላክ ባህሪ የያዘ ወልድ አለ። ያ የአንዱን አምላክ ባህሪ የያዘ መንፈስ ቅዱስ አለ። ያ የአንዱን አምላክ ባህሪ የያዘ ማን አለ? አብ አለ። ስለዚህ በባህሪያቸው ደረጃ ምንም አይነት ልዩነት ሳይኖራቸው በማንነት በፐርሰን ደረጃ ግን አብ የሚል አካል አለ። ራሱን እኔ አባት ብሎ የሚጠራ ማለት ነው። ልጅ የሆነ ደግሞ አካል አለ፣ የእግዚአብሔር ልጅ ተብሎ የተጠራ። ስለዚህ ይሄ ምንነታቸውን የሚገልጽ ነው ማለት ነው። ስማቸው በራሱ ገና ከጅምሮ የገባው አካላትን ለመግለጽ ነው። ይህንን ካየን ዘንዳ ልክ ምን ብሎ እንደተናገረ በዚህ በዮሐንስ ወንጌል መጀመሪያ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አለ። በመጀመሪያ የነበረው ቃል ነው፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ይላል። ስለዚህ ቃል በመጀመሪያ የነበረ ነው ሲል ኑባሬነቱን ዘላለማዊነቱን ሲናገር ያ ቃል ወልድ ነው ወይንም ደግሞ በስጋ የተገለጸው አምላክ ነው። ስለዚህ ቀድሞ አለ ማለት ነው። ከማን ጋር አለ? ከእግዚአብሔር ጋር አለ። ለምንድን ነው ከእግዚአብሔር ጋር ያለው? ከእግዚአብሔር ጋር አንድ ባህሪ ስለሆነ። ከእግዚአብሔር ጋር አንድ ባህሪ ስላለው ከእግዚአብሔር ጋር አለ ተብሎ ተነገረለት። ከእግዚአብሔር ጋር አንድ ባህሪ ስላለው እግዚአብሔር ተባለ። ራሱን የቻለ አካል ስላለው ደግሞ ከእግዚአብሔር ጋር የምትለው ሁለት ነገሮችን ለይታ የምታስቀምጥ ናት። ዊዝ ጋድ የምትለው ቃል ማለት ምን ታሳያለች? ይቺ ምንም እንኳን ከእግዚአብሔር ጋር አንድ የሆነ ባህሪ ቢኖረው የራሱ አካል ስላለው ከእግዚአብሔር ጋር ተባለ። ለምሳሌ እኔም ከእፎይ ጋር ብባል ሁለት አካላቶች ናቸው። ጭፍልቅ ያሉ አንድ አካላቶች አይደሉም፣ ግን በባህሪ አንድ የሆነ ሰው በሚል ባህሪ አንድ ነን። በአካል ደረጃ ግን እኔም የራሴ አካል አለኝ፣ እሱም የራሱ አካል አለ። ሰውነት በሚለው ግን ሁለታችንም አንድ አይነት የሰውነት ማንነት አለ። አብ ያለው ባህሪ የወልድ ባህሪ ነው። ወልድ ያለው ባህሪ የአብ ባህሪ ነው። የስላሴ ትምህርት ይሄ ነው ባጭር። ልክ ምን እንዳለ ጌታ እኔን ያየ አብን አየ አለ። እኔ በአብ እንዳለው አብን በእኔ እንዳለ ታውቀው ዘንድ አለ። ለምንድን እንዴት ነው አብ በወልድ የሚኖረው ወልድስ በአብ የሚኖረው? መለኮት የአብ መለኮት የወልድ መለኮት የወልድ መለኮት የአብ መለኮት ስለሆነ እኔ በአብ አለው አብን በእኔ አለ ብሎ ሊናገር የቻለ እኔ ያለኝ መለኮት አብ ያለው መለኮት ነው። እኔ ጋር ያለው አብ ጋር አለ፣ አብ ጋር ያለው እኔ ጋር አለ። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 እስከ 20 ድረስ እንወርድ ማለት ነው። ይህ ምንን የሚያሳይ ነው? ለአብ የሆነው ሁሉ ለወልድ ነው። አብ ህይወትን እንደሚሰጣቸው ወልድም ህይወትን ይሰጣቸዋል የተባለው የሚሰጠው አንድ አይነት ህይወት ነው። አንድ ህይወት ነው የምናገኘው፣ እሱም የዘላለም ህይወት ነው። ያንን አብን መስጠት ከቻለ ወልድን መስጠት ከቻለ ሁለቱ ጋር ያለ መለኮት ተመሳሳይ መለኮት ነው ማለት ነው። አንድ መለኮት ስለሆነ አብ የሚሰጠው ህይወት ከወልድ የሚሰጠው ህይወት ጋር ልዩነት የለውም። ከምን አንጻር? የአብ መለኮት የወልድ መለኮት ስለሆነ፣ የአብ አምላክነት የወልድም አምላክነት ስለሆነ፣ በአምላክነት ዙሪያ በመለኮትነት ዙሪያ ላይ በመካከላቸው ምንም አይነት ልዩነት ስለሌለ፣ ስለዚህ ፎከስ የምናደርገው ትልቁ ኤሪያ ምኑ ጋር ነው? መለኮት የሚለው ጋር ነው። ያ መለኮት እንደ አካል የተነጣጠለ ሳይሆን በሶስቱም አካላት ላይ ግን ምን ያለ ነው? ያለ መከፋፈል ያለ መነጣጠል ያለ ነው። ልክ ሰው የሚለው በሁላችንም መጠሪያ እንደሆነ ሰዎች ነን ሁላችንም፣ ግን ደግሞ የራሳችን አካል አለ የየራሳችን አካል አለ። ልክ እንደዛ መለኮት የሚለው በሶስቱም ዘንድ ህልው ሆኖ የሚኖር
ግን ደግሞ እነዛ ደግሞ አካላት ሶስት ናቸው። ሶስትነታቸው ደግሞ ከምናቸው አንጻር ነው ማለት ነው? የራሳቸው የሆነ ማንነት ስላላቸው ያ ማንነት የአባትነት የልጅነት ማንነት ነው ማለት ነው። ይህንን ነው ቤተክርስቲያን የምታስተምረው። ስለዚህ አንዱ አምላክ በሶስት አካላት ተገለጠ ሲባል ይሄ ነው። ኦኬ ወጣ ወንድማችን ትጠይቁናላችሁ፣ ከዛ ትወጣላችሁ። ኤኒዌይስ ለሌሎቹ ጠቅለል ሳደርግላቸው ሙስሊሞቹ እንደሚያስረዷችሁ ወይም እንደሚነግሯችሁ አብ ከወልድ የተለየ ሌላ አይደለም፣ ወልድም ከአብ የተለየ ሌላ አይደለም። የወልድ ማንነት የወልድ አምላክነት የአብ አምላክነት ነው። የወልድም አምላክነት የአብ አምላክነት ነው። በሁለቱ መካከል ላይ በአምላክነት ልዩነት ስለሌላቸው ዮሐንስ 10:30 ላይ እኔና አብ አንድ ነን አለ። እኔና አብ አንድ ነን የሚለውን የዓላማ አንድነት ነው ይሉናል ሙስሊሞች። ምንድን ነው የዓላማ አንድነት? ምን አይነት የዓላማ አንድነት ነው? ሰው ምን አይነት የዓላማ አንድነት? ፔንስ የማይሰጥ ጥያቄ ስለሆነ ምንም መልስ የሚያስፈልገው ነገር አይደለም። ስለዚህ የባህሪና የመለኮት አንድነት መሆኑን የምታውቁት በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንም ያየው የለም አለ። በእቅፉ ያለ አንድያ ልጁ ተረከው አለ። ማንም ካላየው አንድያ ልጁ ሊተረከው የቻለው ከምን አንጻር ነው? በባህሪ ከእርሱ ጋር አንድ ስለሆነ። የባህሪ አንድነት ስላለ ስለ አብ ሙሉ ለሙሉ መናገር ይችላል። ወልድ ስለ አብ የሚናገረው ከምን አንጻር ነው? ከባህሪ አንድነት አንጻር ነው። አብም ስለ ወልድ የሚናገረው ከምን አንጻር ነው? የባህሪ አንድነት ስላለ ማለት ነው። እና ኤንዌይስ ይሄ ነው የሥላሴ ትምህርት። የሶስት አምላክ ትምህርት ሳይሆን የአንድ አምላክ በሶስት አካል የተገለጠ ትምህርት ነው ባጭሩ። የበለጠ ለሰለምቶች እድል እንሰጣለን። ሰለምቶች ካላችሁ አንዳንድ ቁጥር ጻፉና እናስገባችኋለን። ሌሎችም እንትን በማለት ገስት ላኩ፣ አስገቧቸው። ሞዴሬተሮች ቼክ እያደረጋችሁ ሰለምቴ ካላችሁ አንድ ቁጥር ጻፉ። ስላሴ ውጪ ስለጠይቅ ይቻላል። አንድ ቁጥር የሚሰስ ቃል ምንድን ነው አልገባኝም። ጠይቅ እያደረግን ማንነታቸውን ትንሽ ኮንስታንቲኖስ ክርስቲያን ነው ዶክተር ጥያቄ ኑሮት አመሰግናለሁ። አይ ሰለምቴ እንኳን አይደለሁም ወንድሞቼ፣ ግን ቅድም ነው የጻፉት አንድ ቁጥር፣ አሁን የጻፉት አይደለም። ተቃል ዮሐንስ አይ ለኔ እንኳን ሞር ማለት ብዙም እንትን ሳይሆን ግን የሆነ ጓደኛ እንድጠይቅና እያዳመጠው አሁንም ከኔ ጋር ያለው ዮሐንስ 5:30 ላይ ያለው ሞር ክላሪፋይ ቢያደርጉልኝ ምናምን ስላለኝ ነው። እኔ ከራሴ ምንም ማድረግ አይቻለኝም ምናምን የሚለው እሺ ከእናንተ ውስጥ ለአንድ ሰው እድሉ ልስጥ ወይንስ እንዴት ይሻላል? እዚህ ውስጥ ያለ የእስልምና ሰራዊት ኮንስታንቲኖስ፣ ጳላዲዮስ፣ እፎይ፣ ዳዊት፣ አልራድ፣ ቃል፣ እዮብ ብዙ ጊዜ የሚነሳ ጥያቄ ስለሆነ ኮመንት ጥያቄ ስለሆነ ነው ወይንስ አጠር አድርጌ ላስቀምጠው? ሰውየው ቢመጣ አሪፍ ነበር። ራሱ ጠያቂው ሜይ ቢ መክፈት ከተቻለ አንድ ጥቅሱን ክፈቱትና እኔ መክፈት አልችልም። አይ ቲንክ መጽሐፍ ቅዱስ ተጨማሪ ስልክ የለኝም። አንድ ስልክ ነው ያለኝ። እኔ ልክፈተው ብቻለሁ። ይኸው ኦኬ። ኮንስታንቲኖስ ከፈተልኝ ነው ወይስ እሺ? ማን የጠየቀው? ብሩክ። መልካም። ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 30 ላይ ዮሐንስ ወንጌል አስቀድሞ ምዕራፍ 5 ከመድረሱ በፊት ምዕራፍ 1ን እንደጻፈ ታምናለህ? መቼም ቁጥር እስቲ ቁጠርልኝ። መቼም አንድ ሰው መቼም ቁጥር 1 2 3 4 5 የሚለው 1 2 3 4 ብሎ ሲጽፍ ነው አይደለ? ሲቀጥል ነው አይደለ? ኦኬ
ስለዚህ ይሄው ዮሐንስ ወንጌል የጠቀስክበት ይሄው የጠቀሳችሁት ክርስቶስን አምላክነት አይገልጥም ብለህ የጠቀስከው ገና ሲጀምር ዮሐንስ በወንጌሉ የክርስቶስን አምላክነት በስጋ መገለጥ ገና ከጅምሩ ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበር ብሎ ቁጥር 3 ላይ ሁሉ በእርሱ እንደሆነ ከሆነውም አንዳች እንኳን ያለ እርሱ እንዳልሆነ ነግሮ ቁጥር 14 ላይ ያ ቃል የተባለው ስጋ እንደሆነ ጸጋና እውነት ተሞልቶ በእኛ እንዳደረ ይነግረናል። ይህንን ታምኑበታላችሁ? አታምኑበትም እንበል። ቁጥር 2 ላይ ምዕራፍ 2 ላይ እንሂድ። እዛው ምዕራፍ 1 ላይ ቁጥር 29 ላይ ለምሳሌ ዓለምን ኃጢአት እንደሚያሰርይ የእግዚአብሔር በግ እንደተባለ የዓለም ኃጢአት እንደሚያሰርይ ተነግሯል እንበልና ይህንን ሳታነቡ ምዕራፍ 1ን አላነበባችሁትም እንበል። ምዕራፍ 2 ላይ ቁጥር 18 19 አካባቢ ጀምሮ ስለ ራሱ ቤተ መቅደስ ሲናገር አፍርሱት በሶስተኛው ቀን አነሳዋለሁ ብሎ ተናገረ። which is ሞቼ እነሳለሁ በሶስተኛው ቀን ብሎ የተናገረ ነው። ዮሐንስ የጠቀሳችሁት መጽሐፍ ማለት ነው። ታምኑታላችሁ? አታምኑትም? ምዕራፍ 2ንም አላነበባችሁትም። which is ምዕራፍ 1 ሳታነብ ምዕራፍ 2 ደርሰሃል ማለት ነው። ምዕራፍ 2ንም አላነበብክም። መልካም። ምዕራፍ 3ም እንደዛው። ምዕራፍ 4 ላይ ስትሄዱ ምዕራፍ 4 ቁጥር 24 ጀምሮ ብታዩት ለምሳሌ ያቺን ሳምራዊቷ ስትጠይቀው የነበረው ሙግት ታውቁታላችሁ። አላነበባችሁትም። አምላክነቱን የሚገልጽ በግልጽ የተቀመጠ ስለሆነ አላነበባችሁትም። የእነኚህ ምዕራፎች አላነበባችሁትም። ምዕራፍ 5 ገባችሁ። ምዕራፍ 5ን አንብባችሁታል? ምዕራፍ 5ንም ሳታነቡ ቁጥር 30 ብቻ ነው ያነበባችሁት። ከቁጥር 1 ጀምራችሁ ስታነቡ ታሪኩ የመጻጉዕ ታሪክ አለ አይደለ? ቁጥር 17 አይ ቲንክ አካባቢ ላይ አንድ ያርገልኝ። ቁጥር 17 ላይ ኦኬ። ኢየሱስ ግን አለ ተዋላ ምንድነው እሱ ያንን ፈወሰው። ከዛ ወዲያ በሰንበት ነው ይሄንን ያደረገው። እንዴት ብለው አይሁዶች ተከራከሩ። እንዴት ብለው ሞገቱት ማለት ነው። ተበሳጩ። በሰንበት ማንም አይሰራም። ቁርአን ላይ ሱራ 2 65 ላይ በሰንበት መስራት የሚችል አላህ ብቻ ነው። በሰንበት ባይዘው የተርበው አሳ ያጠመዱትን ራሱ ወደ ዝንጀሮ ነው የቀየራቸው አላህ። ወደ ጦጣና ዝንጀሮ ነው የቀየራቸው። ምን አደረገ መሰላችሁ? አላህ ከሰኞ እስከ አርብ ቀን ከእሑድ እስከ አርብ ቀን ምግብ አሳ ከውሃ ውስጥ እንዳይወጣ ከለከለ። በሰንበት ደግሞ እንዳሰሩ አላቸው። ሰዎቹ ጠኔ ሊሞቱ ሲሉ አሳዎቹ የሚወጡት ቅዳሜ ቀን ሆነ። እንደ በራብ ከመሞት ትንሽ መሰንበት አሉና በቅዳሜ አሳ ጠመዱ ማለት ነው። አላህ ተናደደና ወደ ዝንጀሮና ጦጣ ቀየራቸው። በሰንበት እንዴት ትሰራላችሁ? ኤኒዌይስ በሰንበት መስራት የሚቻለው አምላክ ብቻ ነው። በሰንበት የሚሰራው አምላክ ብቻ ነው። ይሄ በአይሁዶች በጅውሽ ታሪክ በደንብ የሚታወቅ ነው። በእስልምናውም በተመሳሳይ ክርስቶስ በሰንበት ይሰራ ነበር። የሰንበት ጌታዋ እሱ ስለሆነ ማርቆስ ወንጌል ምዕራፍ 2 ቁጥር 26-28 መጨረሻ አካባቢ ላይ ማቴዎስ ወንጌልም በተመሳሳይ ይህንኑ ያስቀምጠዋል። ማቴዎስ ወንጌል ምዕራፍ 12 ይመስለኛል ቁጥር 8 አካባቢ ላይ የሰንበት ጌታዋ እንደሆነ አስቀምጦታል። ኦራይት በሰንበት ፈወሰና በዚህ ጋር ክስ መጣበት። ምን አለው ሰውየውን? ወደ 38 ዓመት አካባቢ እንትን ያለውን ሰውየውን ተነስና ሄድ አለው። ከዛ ምን አለ? ቁጥር 17 ላይ እንዳርግልኝ። ኢየሱስ ግን አባቴ እስከዛሬ ይሰራል አስቀድመው፣ ስለዚህም አለ በሰንበት ይህን ስላደረገ ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር አለ። ለምንድን ነው ያሳደዱት? ለምንድን ነው ሊገድሉት የፈለጉት? ሙስሊሞች ይህንን ሳያነቡ ነው ቁጥር 30 ላይ የደረሱት። አውድ የሚባል አያውቁም፣ ምዕራፍ የሚባል አያውቁም። አትሊስት ከቁጥር የጠቀሱትን ምዕራፍ እንኳን አያነቡትም። አይሁዶች ሊገድሉት የፈለጉት በሰንበት ይህንን ስላደረገ አይሁዶች ሊገድሉ ፈለጉ። ለምን? ምን በድሎ? በሰንበት ያንን ስለፈወሰ። ለምን? ኢየሱስ ግን ምን አለ? አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። ቅድም ባልኳችሁ መሰረት አላህ በሰንበት ሰርታችኋል ብሎ ወደ ጦጣ ነው የቀየራቸው። ለምን? በሰንበት ማንም መስራት እንደማይቻል ይታወቃል። በሰንበት እስከዛሬ መስራት የሚችል ዛሬም አስቀድሞም መስራት የሚችል ፈጣሪ ብቻ ነው። ፍጡሩን የሚመግበው የሚጠብቀው የሚንከባከበው ማን ብቻ ስለሆነ በሰንበት ፈጣሪ ብቻ ስለሆነ ማለት ነው። ፈጣሪ ሁሌም ፍጡሩን የሚጠብቅ የሚንከባከብ የሚገዛ ስለሆነ ማለት ነው። አባቴ ይሰራል
እኔም እሰራለሁ አለ። ቁጥር 18 ላይ እንግዲህ ሰንበት ስለሻረ ብቻ አይደለም አሉ። ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ልብ በል ከእግዚአብሔር ጋር ከማን ጋር? ከአባቱ ጋር ማለት ነው። በቀድሞ በጀውሾች ታሪክ እግዚአብሔር ብለው የሚሉት አብን ነው። ለዛ ነው ከእግዚአብሔር ጋር ሲባል ሞሮፍ የሚሰጠው ለአብ ነው። ምክንያቱም እግዚአብሔር ሲሉ እነሱ አብን እያሉ ስለሆነ ማለት ነው። ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ በእግዚአብሔር መልክ ሲኖር የሚለውን ማለት ነው። በእግዚአብሔር መልክ ሲኖር እርሱ ቃሉ ጠፋብኝ። ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ምን ስላለ? አባቴ ነው ስላለ። ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ማንን? ክርስቶስን። ምን ስላለ? ራሱን ከእግዚአብሔር ጋር አስተካክሎ። ያ የባሪያን መልክ የያዘው በመጀመሪያ በእግዚአብሔር መልክ የነበረው ራሱ ከማን ጋር ስላስተካከለ ይላል? ከእግዚአብሔር ጋር አስተካክሎ እኩል መሆን ማለት ነው። እኩል አድርጎ እግዚአብሔርም አባቴ ነው ስላለ አይሁዶች ምን ሊያደርጉ ፈለጉ? ሊወግሩት ፈለጉ። ስለዚህ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ፣ ልብ በል፣ እውነት እውነት እላችኋለሁ፣ አብ ሲያደርግ ያየውን ነው ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገው ሁሉ ወልድ ደግሞ እንዲሁ ያደርጋልና። አሁን ቁጥር 30 ላይ ያለው የጠቀስከው ጥቅስ ከዚህ ጋር አብሮ መሄድ ነው። ከራሴ አላደርግም ብሏል። እዚህ ጋም ስለዚህ አለ ኢየሱስ ምን አለ? መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን አንድ ፍጡር ተነስቶ አንድ ሙስሊም ተነስቶ አላህ ሲያደርግ ያየሁትን አደርጋለሁ፣ ከራሴ ግን ምንም አላደርግም፣ አላህ የሚያደርገውን ግን ያንኑ እኔ ያደርጋለሁ ማለት የሚችል ፍጡር አለ? ዶክተር ብሩክ እንደዛ ማለት ይቻላል? እንደዛ ካልክ አንተም ፈጣሪ ነኝ እያልክ ነው ማለት ነው። ከፈጣሪ እኩል እኔ እሱ የሚያደርገውን ከሱ የተለየ ሳይሆን ከሱ ተመሳሳይ ግን ማድረግ እችላለሁ እያልክ ነው። ስለዚህ ኢየሱስ ምንድን ነው እያለ ያለው? አብ የሚያደርገውን ያን ማድረግ እችላለሁ እያለ ነው። ነገር ግን ከሱ የተለየ ማድረግ አልችልም ነው። ከሱ የተለየ የፍቃድ ልዩነት ስለሌለ አንድ ያስመርልኝ። ደመቅ አድርገው አንዴ። እሺ ደመቅ አድርግልኝ አንዴ። እያንዳንዱን አውዱን እንየው ብዬ ነው። ኖ ለምን ወረድክ? ከራሴ የሚለው ጋር ከመሄድ በፊት አስቀድሞ እኮ ቁጥር 19 ላይ ነግሮናል። ለምን እንደሆነ አውዱን በዛው እያየ ነው እንሂድ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ፣ ልብ በል፣ አብ ሲያደርግ፣ አብ ማለት አባት ነው። ስለዚህ ኢየሱስ ምን እየተናገረ ነው? አባቴ ሲያደርግ ያየሁትን አደርጋለሁ። አብ ሲያደርግ ያየውን እንጂ ወልድ ከራሱ፣ ልብ በል፣ ወልድ ከራሱ ምንም ነገር ሊያደርግ አይችልም። ከአብ የተለየ ወልድ ምንም ሊያደርግ አይችልም። ምክንያቱም አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው። ያ ልብ በል፣ ያ የተባለው ማን ነው? ዶክተር ብሩክ፣ ያ የሚያደርገውን ሁሉ ወልድ ደግሞ ያደርጋል አለ። ያ የተባለው ማን ነው? እግዚአብሔር አብ። ቴንክ ዩ። ስለዚህ ያ የሚያደርገውን ደግሞ ወልድ ያደርገዋል። ቴንክ ዩ። እሺ ቁጥር 20 ላይ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። ልብ በል፣ የሚያደርገውን ሁሉ ያሳየዋል። አብ ማንን ስለሚወድ? ወልድን ስለሚወደው፣ ኢተርናል የሆነ ፍቅር ስላላቸው። አንድ ፍጡር ተነስቶ አላህ የሚያደርገውን ሁሉ ለእኔ ያሳየኛል ሊል አይችልም። ፎር ኢንስታንስ ሰማይን ሲፈጥር አሳይቶታል? ምድርን ሲፈጥር አሳይቶታል ብለን ስንጠይቅ አስቀድሞ ስላልነበረ፣ አባትህን ሲፈጥር አሳይተዋል ብለን ብንጠይቀው ከአባቱ በፊት አንድ ልጅ ሊኖር ስለማይችል አላሳየውም፣ ስህተት ይሆናል ማለት ነው። እዚህ ጋር ግን ምን ይለናል? አብ ወልድን ይወደዋልና የሚያደርገው ሁሉ ያሳየዋል፣ እናንተ ትድኑ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ፣ ልብ በል፣ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ
እንዲሁ ማለት ምን ማለት ነው ወንድማችን ዶክተር ብሩክ? እንዲሁ ደግሞ ለሚወዳቸው ወልድም ሕይወትን ይሰጣቸዋል ይላል። ምን ማለት ነው? እንዲሁ ደግሞ ማለት በተመሳሳይ ማለት ነው ወይንስ ባነሰ ሁኔታ ማለት ነው? መልስን እየጠበቅኩ ነው። ዶክተር ብሩክ አንተ ገስት ሊሆን ወይ አብ ያደረገውን እሺ ባይድሽ አብ እንደዚሁ አብ የሚያደርገውን እንደዚሁ በተመሳሳይ እኩል በሆነ ሁኔታ ማለት ነው አይደለ? አቻ በሆነ ሁኔታ እንዲሁ ማለት በተመሳሳይ ማለት ነው። መልካም። ስለዚህ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እሺ አብ ሕይወትን አሜን አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ደግሞ ለሚወዳቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ስለዚህ ሕይወት መስጠት የሚችል ነው ክርስቶስ። ወልድ የተባለው ክርስቶስ ሕይወትን መስጠት የሚችል ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እግዚአብሔር እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ስለሚል ማለት ነው። እንዲሁም በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም ይኖራል ብሎ ክርስቶስ ስለተናገረ ዘላለማዊ ሕይወት መስጠት የሚችል የኔና አንተ ጌታ ነው። የኔና አንተ ጌታ ዘላለማዊ ሕይወትን መስጠት የሚችል ነው። ሰዎች ሁሉ አብን ልብ በል፣ ሰዎች ሁሉ አብን እንደሚያከብሩት አለ ወልድን ያከብሩት ዘንድ በተመሳሳይ እንዲያከብሩ ማለት ነው። ለምሳሌ አብን ፈጣሪ ብለህ እንደምታከብር ወልድን እንድታከብር በተመሳሳይ አንድ ፍጡር እንደዛ ተነስቶ ሊል አይችልም ወዳጅ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠ እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የሚያከብር የላከውን አብን ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስለዚህ ሙታን ድምፁን የሚሰሙለት ዘላለማዊ ሕይወትን የሚሰጥ ሱራ 3 135 ላይ ካላ በቀር ማንም የለም ይላል። እንደ ቁርአኑ አስተምሮ ዘላለማዊ ሕይወትን መስጠት የሚችል አላህ ብቻ ነው። አንተ የጠቀስከው መጽሐፍ ክፍል ግን ኢየሱስ ክርስቶስ ሙታን ድምፁን እንደሚሰሙ ዘላለማዊ ሕይወትን እንደሚሰጥ ይናገራል ማለት ነው። ዘላለማዊ ሕይወትን እንደሚሰጥ ይናገራል። ስለዚህ አሁን ከፍ እናድርገውና ቁጥር 30 ላይ እንሂድ። እችን የተወሰነ እርሾ ከያዝክ ማለት ነው። አንተ ሙሉን ታነበዋለህ። ቀጣይ ቦሪንግ እንዳይሆን ነው፣ ብዙ መምህራኖች ስላሉ። እሺ ቁጥር 30 ላይ እንደዚህ ይላል። ቁጥር 30ን ከማንበባችን በፊት ከቁጥር 30 እና ከቁጥር 29 ማንኛው ነው ቀዳሚ? ዶክተር ብሩክ እስከ 23 ድረስ በቃ እንደው አላነበባችሁትም እንበል። እንደው ቁጥር 29ንም አላነበባችሁትም። ከቁጥር 29 ጀመር። እሺ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ አላቸው። ክርስቶስ ድምፁን በመቃብር የሚሰሙት ቅድም እንዳልኩ ዘላለማዊ ሕይወትን አይታይም። እሺ እኔ እሄድበታለሁ። በመቃብር ያሉ ድምፁን የሚሰሙት ዘላለማዊ ሕይወት የሚሰጥ ኦኬ። እኔ አልሰማም እንዴ? ወይንም ቀጥሉ። እኔ እየተሰማሁ ካልሆነ ኦኬ። እሺ በመቃብር ያሉ ድምፁን የሚሰሙት ድምፁን የሚሰሙት ዘላለማዊ ሕይወት ኦኬ። እየደረበብኝ ስለሆነ አንድ ሚዩት አድርግ። በመቃብር ያሉ ሁሉ ድምፁን የሚሰሙት
አይ ቲንክ እየደረበብኝ ነው። ለምን እንደሆነ አላውቅም። ሌላ ሰው ነው እያነበበ ያለው እሱ አይደለም። እኔ እንጃ ማን ነው እያነበበ ያለው? እኔ እንጃ። ያንተ ድምፅ አይደለም ግን የሚደረበው የነበረው ሌላ ድምፅ ነበር። ሂድበት አሁን። ለማንኛውም ወርዷል እሱ። እሺ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል አለ። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ አለ። ክርስቶስ አስቀድሞ መልካም ያደረጉ በመልካም ልክ በበጎች እንደሚመሰሉ ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 ጀምሮ ክፉም ያደረጉ በግራ እንደሚቆሙ በፍየል እንደሚመሰሉ ነግሮናል። እነሆ በደመና ይመጣል፣ እያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ብሎ በራእይም ነግሮናል። ነገር ግን ለመልካም የሚነሱት በቀኙ የሚቆሙት የሚጠይቃቸው አሉ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ይህንን እንደሚጠይቃቸው በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ስለነገረን ይሄንኑ ክፍል ደግሞ አላህ ይኮርጅና ሐዲስ ኩርሲ 1840 ላይ የሚደርብ ድምፅ አለ። ባደብሩ ኦኬ ሐዲስ ኩርሲ 1840 ላይ አላህ ድምፁን እንደሚሰሙ እንደሚመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ተርቤ አላበላችሁኝም፣ ተጠምቼ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታስሬ አልጠየቃችሁኝም እያለ ሊጠይቅ እንደሚመጣ ተናግሯል ማለት ነው። ክርስቶስ ግን ይህንን አስቀድሞ ሙሐመድ ይህንን ኮርጆ የክርስቶስን ንግግር ለአላህ ከመስጠቱ በፊት ክርስቶስ አምላክነቱን በሚገልጽ ሁኔታ ድምፁን እንደሚሰሙ በመቃብር ያሉት ደግሞም ድምፁን የሰሙት ለፍርድ ወንበር ሲመጡ ይህንን ጥያቄ እንደሚጠይቃቸው ተናግሯል። ሙሐመድ ይህንን ኮረጀና በመቃብር ያሉት የሚሰሙት ሙሐመድን አላህም ነው የሚጠይቃቸው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ነው ብሎ የኢየሱስን ንግግር ለአላህ ሰጠ ማለት ነው። ክርስቶስ አምላክነቱ የሚገልጽበትን ማለት ነው። ቁጥር 30 ላይ ላፍጥ ነው። እሺ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍርድ እንጂ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። አሁን የሙስሊሞች ጥያቄ እቺ ነች። እንግዲህ ዘሆል ምዕራፍ 1 አላነበቡም፣ ምዕራፍ 2 አላነበቡም፣ ምዕራፍ 3 ምዕራፍ 4 አላነበቡም፣ ምዕራፍ 5 እንኳን መተው እስከ ቁጥር 29 አላነበቡም። ግልጥ ሲያደርጉ የተገለጠላቸው ቁጥር 30 ላይ ነው። እንበል ተአምር ነው። የስ ሚራክል ተአምር ነው። በቃ ይሄ ግልጥ ሲያደርጉ ቁጥር 30 ተገለጠችላቸው። ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። ስለዚህ ይህንን ይዙና አይ ኢየሱስ ከራሱ እኮ ምንም ማድረግ አይችልም፣ የላከውን ፍቃድ ነው የሚያደርገው ይላሉ ማለት ነው። ቅድም ቁጥር 19 ላይ እንደተመለከትነው አብ የሚያደርገውን ሁሉ ወልድ እንደሚያደርግ ነግሮናል። ወልድ የሚያደርገውን ሁሉ ደግሞ አብ እንደሚያደርግ እዛው ነግሮናል አለ። ታዲያ የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። ኦኬ እንበል እንስማማ። በሙስሊሞቹ ሎጂክ እንስማማ። ኢየሱስ የሚያደርገው የላከውን ፍቃድ ነው፣ የራሱን ፍቃድ አይደለም። ኦኬ የአባቱ ፍቃድ ምንድን ነው? የአባቱ ፍቃድ ምንድን ነው? ብሩክ ታውቃለህ? የአባቱ ፍቃድ ምንድን ነው? በሙስሊሞቹ ሎጂክ እንስማማ። በቃ ፍቃዳቸው የተለያየ ነው ብለው ወስነው ስለሆነ ኢየሱስ የራሱን ፍቃድ አያደርግም፣ የአባቱን ፍቃድ ነው የሚያደርገው። የአባቱ ፍቃድ ምንድን ነው? እሱ አልገባኝም። ፎይ ይቅርታ። በጣም ያመጣው ጥቅስ ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም ይላል። ልብ በል ቅድም ብዬሃለሁኝ፣ ረስተው ካልሆነ ቁጥር 19 ላይ መለስ አድርግለት። ቁጥር 19 ላይ ልብ በል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን፣ ልብ በል፣ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገውን ሁሉ
ወልድ ደግሞ እንዲሁ ያደርጋል ብሎ ነግሮናል። ልብ በል፣ አብ ያደረገውን ሁሉ ወልድ የሚያደርግ ከሆነ አይቶታል። ለማየት ደግሞ ሰማይና ምድር ሲፈጠር ጊዜ ሲፈጠር ለማየት ፍጡር መሆን የለብህም። ፍጡር ከሆንክ ያላየኸው ነገር አለ ማለት ነው። አትሊስት ራስ ስትፈጠር አላየኸውም። ያ የሚያደርገውን ሁሉ አይቻለው እያለ ነው ወልድ። አሁን ቁጥር 30 ላይ መልስልኝ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። ኦኬ፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ሙስሊሞች የሚሉን ምንድነው? እሱ ኢየሱስ የራሱን ፍቃድ አይደለም የሚያደርገው የአብን ፍቃድ ነው ይሉናል። የአብ ፍቃድ ምንድን ነው? የአብን ፍቃድ ምን እንደሆነ ታውቃላችሁ ወይ ነው። ኦኬ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ክፈትልኝ አንዴ። ኦኬ፣ የአብ ፍቃድ ምንድን ነው? ልጅንም አይቶ ልብ በል ብሩክ፣ አንብብልኝ ወይንም ብሩክ በደንብ እንዲገባ። ልጁንም አይቶ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ብሩክ፣ ስለዚህ የአባቱ ፍቃድ ምንድን ነው? እሱ ልጅን አይቶ በእሱ አምኖ ልጁ ደግሞ እንደሚያስነሳው ማመን ነው አይደለ? ስለዚህ ኢየሱስ ምን አለ? ፍቃዴን አልሻም አለ። የአባቴ ፍቃድ ደግሞ ምንድን ነው አለ? በእኔ አምናችሁ እኔ እንደማስነሳችሁ እንድታምኑ ነው አለ አይደለ? እሺ፣ በፍጡር አምነህ ያ ፍጡር ደግሞ ዘላለማዊ ሕይወት እንደሚሰጥ ከመቃብር እንደሚሰጥ ማመን ይቻላል? ይቻላል። ስለዚህ የአባቱ ፍቃድ ምንድን ነው? እሱ ልጁን አይቶ ልብ በል፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ። ስለዚህ የአባቱ ፍቃድ ደግሞ በልጁ እንድታምን ነው። በልጁ እንድታምን ነው። ልጁ ደግሞ የዘላለም ሕይወት እንደሚሰጥ ከመቃብር እንደሚቀሰቅስ ዘላለማዊ ሕይወትን እንደሚሰጥ ዘላለማዊ ሕይወት የሚሰጠው ደግሞ አምላክ ብቻ ነው። በእርሱ እንድታምን የአባቱ ፍቃድ ይሄ ነው። ስለዚህ ለምን ታዲያ ክርስቶስ ፍቃዴን አልሻም የአባቴ ፍቃድ እንጂ አለ? አንዲት ፍቃድ ስላለቻቸው ከአብ የተለየ ፍቃድ እኔ የለኝም ለማለት እንደዛ ብሏል። ከአብ የተለየ ፍቃድ አይደለም የኔ ፍቃድ የአብ ፍቃድ ነው ለማለት ነው። ስለዚህ 30 ቁጥር አድርግልኝና እንዴ እኔ ጨርሳለሁ። ብዙ ስላሉ ጊዜ የወሰድኩባችሁ ሶሪ። ቁጥር 30 ላይ እዛው መልስልኝና እንዴ እኔ ከራሴ አንዳች ላደርግ አይቻልም ሲል ከአብ የተለየ ምንም ማድረግ አልችልም፣ አብ የሚያደርገውን ነው ማደርገው። ምክንያቱም የፍቃድ የስልጣን የአገዛዝ ልዩነት የለንም ለማለት ነው። ከአብ የተለየ አንዳች ማድረግ አልችልም፣ ምክንያቱም አንዲት ስልጣን ስላለቻቸው፣ አንዲት ፍቃድ ስላለቻቸው። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም፣ ፍቃድ ስለሌለው ነው። ያ ፍቃድ ደግሞ በወልድ ማመን ነው። ያ ማለት አብና ወልድ እያን ስንጠራ ደግሞ እስልምናን አሁንም ገደል የሚከት ነው። አንድ ሙስሊም ይህንን ጥያቄ ሲጠይቅ ማያዋጣው ነው። ምክንያቱም ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል። የአባቴን ፍቃድ ነው እንጂ የፍቃዴን አልሻም ሲል አብ አባቴ ነው እያለ ነው ክርስቶስ። እንደ ቁርአኑ አስተምሮ ደግሞ አላህ አባት መሆን አይችልም ሚስት ከሌለው በስተቀር። ክርስቶስ ደግሞ የአብ የባህሪ ልጅ ነው። ዕብራውያን ምዕራፍ 1:2 ላይ ሱራ 19:88 እስከ 93 እስከ 92
ለአራማን ልጅን ወለደ ያዘ አሉ። ይህ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ልናዱ፣ ምድር ልትሰነጠቅ ይቃረባሉ። ለአራማን ልጅ ያዘ ወለደ ስላሉ ብሎ አላህ ያስፈራራል። ስለዚህ አላህ ኔቨር አባት መሆን አይችልም። ክርስቶስ ግን በዚህ ጥቅስ መሰረት ብቻ አባቴ እያለ እየተናገረ ነው። ይህንን ጥቅስ ክርስቶስ ተናግሮታል ብላችሁ ስትሉ እስልምናን ገደል ይከተዋል። ይህን አስተምሮ ኢየሱስ ተናግሮታል እኛን ይደግፋል ስትሉ ገደል ይከተዋል። ሱረቱ ዙሩፍ አያ 82 ወይም 81 ላይ ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያው ነኝ በል ይላል። which means አራማን ልጅ ካለው ገዢ እንጂ ተገዢ አይሆንም፣ አምላክ እንጂ ፍጡር እንደማይሆን ቁርአናችሁ ያስቀምጣል። በዚህ ክፍል ላይ ደግሞ እኔ ልጅ ነኝ እያለ ነው ክርስቶስ ያብ። ስለዚህ ገዢ እንደሆነ እንደራሳችሁ አስተምሮም ግልጽ ነው። ሜቢ ጥያቄ ሆኖ ገብቶሃል እያልኩ ያለሁት እኔ ሜቢ ብዥ ካረኩብህ የኔን እንትን ልጨርስና እነሱ ሞር ያብራሩልሃል መጽሐፍ ቅዱሱ ላይ እነሱ የተሻለ እንትን ስለሚሉ እኔ ስናገር ያልገባለህ ጥያቄውን እነሱ በደንብ ይመልሱልሃል። መልካም ፎዬ። አይ ልጁም እየሰማ ነው፣ በጣም እንትን ብሏል። ግን በጣም ማለት ይሄን እድል ድጋሜ ስለማላገኘው ሳልናገር ማላልፈው አንድ ነገር አለኝ። ፎይ ስላስተማርከን ትምህርት የሚገርም ነገር ብዙ ጊዜ አንተን ለመከታተል ጥረት አድርጌያለሁ። እዚህ ያሉ ወንድሞች አሉ፣ እነ ቆስጠንጢስ አሉ፣ እነ ቃል እነ ማማዬ አሉ። እነሱን መከታተላቸዋለሁና ብዙ ጊዜ ባለኝ ትርፍ ሰዓት እውነት ለመናገር ፎይ ለአንተ ያለኝ ክብር ማለት ነው መብርሃን በምታውቀው ማለት እንኳን እኔ በዚህ ዘመን ተፈጠርኩ በቃ ያላቀው ነገር ማለት ነውና ብዙ የአንተን ቪዲዮዎችን እከታተላለሁ። ብዙ ጓደኞችን ኢንቫይት አደርጋለሁ አንተን እንዲከታተሉና አሁን የጠቀስኳቸው ወንድሞችና ሌሎችም ማለት ነውና በቃ አንተ እንኳን ያንተ ዘመን ትውልድ ሆንኩ በቃ ሾርት ኤንድ ብሊቭ ማለት ነውና የምትለይ በቃ ባጭር አገላለጽ just you are the defenders of orthodox የሚለው ስያሜ ለአንተ ያንስብሃልና እግዚአብሔር አምላክ ማለት ነው መብርሃን ተቋርጦ ነበር አይደል? ፎዬ ይቆጨኛል ካሁን በኋላ ማለት ብዙ ጊዜ ስመኘው የነበረ ነገር ነው አንተን ለማመስገን በቃ አልተሳካልኝ ብዙ ጊዜ ማለት ነው። ግን ባለፈው ራሱ መግለጫ ስከታተል ነበርና በቃ እኔ ምንም አልልህም በቃ መብርሃን በእውነት ባለህበት ቦታ ትጠብቅህ በቃ ሁልጊዜ በተቻለኝ ጸልያለሁና ስለ ትምህርት ደግሞ ጓደኛዬ አብሮኝ ያለው በጣም ተደስቷል። ቴንክ ዩ ቬሪ ማች ቃልዮት ያሰማልን ወንድሜ በቃ መብራን ተጠብቀህ አመሰግናለሁ። ምስጋናው አክቹአሊ ወደ እኔ ብዙ የሚመጣ መሆን ያለበት አይመስለኝም። ካልክ እቀበላለሁኝ። እግዚአብሔር ያክብርልኝ። ቢ በጎደለበት ሙሉለት የቀረው ምናልባት እዚህ ጋር አጭር ፖይንት እንትን ሬዝ ለማድረግ ወንድማችን እፎይ ቃለ ሕይወት ያሰማልን ስለ ትምህርቱ ሙሉውን ትምህርት ያው አይተነዋል። ምናልባት አንተ ማቴዎስ ወንጌል እስከ ቁጥር 29 ነው ያነበቡት ነው ያልከው። እኔ ግን 30ውንም በደንብ ያነበቡት አይመስለኝም። ቆስጠንጢኖስ አንዴ ኦን ብታደርገው ካሜራውን መጽሐፍ ቅዱስ የሚለው በነገራችን ላይ ከእኔ ምንድነው አውጣልኝ ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም ይላል ቃሉ የሚለው። እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ አንዳች ላደርግ አይቻለኝም ማለትና በራሴ አንዳች ላደርግ አይቻለኝም በጣም የተለያየ ሐሳብ ነው ያለው። በራሴ አንዳች ላደርግ አይቻለኝም ማለት he is subordinate ማለት ነው። በራሴ ምንም ማድረግ አልችልም ማለት። ከራሴ ማለት ግን ኢንዲቪጁዋል የሆነ ኢንዲፔንደንት የሆነ ፈቃድ የለኝም ማለት ነው። ከራሴ ማለት እና በጣም የተለያዩ ናቸው።
እና ወይም እኔ ራሴ አንዳች ላድርግ አይቻለኝም ካለ እኔ ምንም ማድረግ አልችልም ማለት ነው። በቃ አቅም የለኝም፣ ፓወር የለኝም፣ ስልጣን የለኝም፣ አምላክ አይደለሁም ማለት ነው። እኔ አንዳች ላድርግ አይቻለኝም ቢል እግዚአብሔር አባቴ ሳይፈቅድ ምንም ማድረግ አልችልም ቢል ልክ ነው። አሁን እንደሚሉት ኧረ ይሄ ነገር እንዴት ነው ያስበላል። ግን እዚሁ ይህንን እኮ ቨርስ ራሱ ብን ከራሴ ይላል። አሁን እነዚህ እነ ከነለ እነ በ እየተረሱ ስለሆነ ዝም ብለን ያው እየሄድንበት ነው። ግን ሙሉን ትምህርት ወንድማችን እፎይ በእውነት እንደው ቃለ ሕይወት ያሰማልን አስተምሮናል። ግን እዚሁ ራሱ እኮ 30ን ራሱ ብናነበው መልሶ እዚህ ላይ ነበረ። እኔ አንዳች ላደርግ አልችልም ማለትና እኔ ከራሴ አንዳች ላደርግ አይቻለኝም በጣም የተለያየ ሀሳብ ነው አለው ለማለት ነው። እና እዛው ራሱ መልሱን ልናገኘው እንችል ነበር ለማለት ነው። ያሰማልን እፎይም ዳዊትም እና እንደውም ዳዊት ያነሳው ላይ ይሄ ጥያቄ ከብዙ ዘመናት በፊት ራሱ ተነስቶ የዮሐንስ ወንጌልን አንድምታ በሰጡበት ቅዱስ ቄርሎስ ዘእስክንድርያ ቡክ 2 ቻፕተር ስንት ነው? ቻፕተር 9 ላይ እንዲህ ብለው በአንድ ቃል አስቀምጠውታል። The son is in nothing inferior of God the Father. In nothing inferior of God the Father, but is of equal mighty in operation unto all things of God ይላል። God of God የሚለውን ሲያብራራ ወይም ቢጎትን በመሆኑ ያነሰ አለመሆኑን ወይም ሰብኦርዲኔሽን አለመኖሩን እዚህ ጋር ግልጽ በሆነ ሁኔታ አሁን ከተነሳው አንጻር በሚል በራሱ ምንም ማድረግ አይችልም በሚል የሚፈቱት ስላሉ ከዚህ አንጻር ራሱ የተሰጠ አንድምታ አለና አንድምታውን ራሱ ማንበብ ኢምፖርታንት ነው ብዬ አስባለሁ። ሰማልን ወንድሞች እንዴት ነው ዶክተር ተረዳ ያለውን ነገር ጨርሷል መሰለኝ። ለዙም ቅድም ቆስጤ ጨርሻለሁኝ። ቃለ ሕይወት ያሰማልኝ ሁላችሁ ነው። አሜን። እሺ ዶክተር። እሺ ሱዲ ነኝ። እንዴት አላችሁ? እንኳን አደረሳችሁ። ሰላም እሺ አላ እንግዲህ ያው ለጠያቂውም ለመምህራችንም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ የጠያቂውም ጥያቄውን አነሳስቶ ለመላሹም ደግሞ የመጽሐፉን ቃል በደንብ አሳይቶ እንድንማር ያደረገን ለሁሉ እግዚአብሔር የተመሰገነ ይሁን። ይሄን ነው የምለው። ጥያቄ ኖሮኝ አይደለም የሚገባው። ቅድም ላይ ከሙስሊሞቹ አላህና የለም የሚለው ነገር ነው። የለም ነገር ግን ማን አለ? መሐመድ አለ። መሐመድ አለ፣ ክርስቶስ አለ። ክርስቶስ መሐመድ የክርስቶስ ኢየሱስን ዙፋን መቆናጠጥ እንደፈለገ አሉ መረጃዎችና እነሱ ላይ እኔ መታየት ቢችል ትኩረት ቢሰጠው የሚል ነገር ስላለኝ ነው። እንደ ለምሳሌ ማንሳት ይቻላል። አንዳንድ ነገሮችን አንዳንድ ጥቅሶችን ማንሳት ይቻላል። እኔን ክርስቲያኖች ኢየሱስን እንደሚወዱት አድርጋችሁ ውደዱ ካለ ምን እያለ ነው ማየት ይቻላል። መጽሐፍ የተሰጣቸው ልጆቻችሁን እንደሚያውቁ ያውቁሃል ሲል ምን እያለ ነው? ከልጆችስ አንዱ ተብሎ የተነገረለት የሰው ልጅ ተብሎ የተጠቀሰለት ከሱስ አንዱ ማን ነው? ስለዚህ በዛ ልክ እንዲታይ ይፈልጋል ነው። ይመል ሌሎችም አሉ። ኃጢአት ይምራል ተብሎ ተነግሯል። ጉልበት ሁሉ ያው ለሱ ይንበረከካል፣ አንደበት ሁሉ እሱን ያመሰግናል፣ በፍቅር ይገዛል። እነኚህ ነገሮች ሁሉ ስላሉ እኔ በደንብ ቢታይ የሚል ነገር አለኝ። ሰው ነው ነብይ ነው ይለዋል፣ ግን አይደለም። ኃይልና ስልጣን አለው። የአደም ልጅ ጉልበቱ ስር የሚገዛለት ከሆነ ምን እያለ ነው? ለፍርድ መጣው ነኝ ብሏል ክርስቶስ ኢየሱስ። መሐመድ ደግሞ እሱን አስቀምጧል። እሱ ተነግሮለታል። እንደውም ቃል በቃል የአደም ልጆች ገዢ ነኝ
የአደም ልጅ በትንሣኤ ጉልበቴ ስር የሚንበረከክልኝ ጠይቀኛ እሺ ጠይቃለህ። አይ እነኚህ ነገሮች አሉና በደንብ ሊስተዋል ይገባል የሚል ነገር ስላለኝ ነው። ይቅርታ ቢዚ አድርጊያችሁ ከሆነ ቃሎት ያሰማልም ቁሬ ቀጥል። አንድ ነቢይ ማለት ነው። አንድ ነቢይ ኢየሱስ አምላክ ነው ያለ እስቲ አምጡልን። ኢየሱስ ብሎ ያስተማረ ነቢይ አምጡ ከባይብል። ኡስታዝ ቀጥል ለፎይ እዚህ ነው እንኳን መጽሐፍ ቅዱስ ላይ ቁርአን ላይ ባሳየስ ያልኩ ከባይብል ነው። እፎይ አሳየን ከባይብል ላይ ወደ ቁርአን መሮጥ ለምን አስፈለገ? ቁርአን ላይ ሲጀመር እሺ ሚውት አድርግ። ተረጋጋ ተረጋጋ። ቆይ ቆስጠንጢኖስ አንዴ ክፈትልኝ። ቄሮ ቀሬ ማነው ስምህ? ስለ ሰሜ ምን አገባ? አሁን የጠየቅኩን መልስ። ባይብል ላይ አንድ ነቢይ ሙሴ ኢየሱስ አምላክ ብሎ ያስሮን ንገረኝ እኮ እያልኩ ኢየሱስ አምላክ ነው ጠርቶ ኢየሱስ አምላክ ነው። ስልኬ መሰለኝ የተቆራረጠብኝ ነው። ኤኒዌይስ መልካም አንዴ 4:171 ክፈትልኝ። 4:171 ጥያቄ አዳምጣ አንዴ በደንብ እኔ ያልኩ ከባይብል ላይ ኢየሱስ አዳምጣ አንዴ አምላክ ነው ብሎ ያስ አዳምጣ እንዴ ወዳጅ አዳምጥ እንጂ ተረጋጋ። አዳምጥ። ስለዚህ ሚውት ያዝና እንዲያዳምጥ። ኦራይት እንደዚህ ይላል። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ስለዚህ ኢሳ ማን ነው ይላል? የአላህ ቃልና መንፈስ ነው ይላል። የአላህ ቃል ደግሞ ዘላለማዊ ነው ወይንስ ፍጡር ነው? የአላህ መንፈስ ደግሞ ምንድን ነው? አሁን ቄሬ ትመልስልኛል። የአላህ መንፈስ ፍጡር ነው? ቄሬ ይሁን ቃል አላህ በይሁን ቃል ወይም ኩን ፈየኩን ብሎ ነው የፈጠረው እያለ ያለው በይሁንታ ቃል ወይም ደግሞ ሁን ብሎት የፈጠረው ነው እንጂ እያለ ያለው ቃሉ ለራሱ ኢሳ ነው እያለ አይደለም። አትቅጠፍ አይልም። እስቲ ኢሳ አምላክ ነው የሚል እዚህ ላይ አለ። ኢሳ አምላክ ነው የሚል አለ እዚህ ላይ። ኢሳ አምላክ ነው የሚል አለ። መልስ። ኢሳ እየጮኩ አይደለም። አትጮህ። ፈጠረው አይደለም የሚለው ቃሉ ነው የሚለው አይደለም። ይሄ መልስልኝ። የአላህ ቃል ነው ይለዋል አይለውም? ይሄን ብቻ መልስልኝ። ክርስቲያኖች
ቃሉ ይለዋል ጥራዥነት አይለውም? ይሄን ብቻ መልስልኝ ወዳጄ። ኧረ እባክህ አትሳደብ፣ አትሳደብ። እንዳላህ ባለጌ አትሁን። እንዳላህና እንደ መሐመድ ባለጌ አትሁን። አትሳደብ። ተጠየቀውን ብቻ መልስ። በመንፈሱና በቃሉ ፈጠረው አይደለም የሚለው፣ ቃሉና መንፈሱ ነው የሚለው። ከየት አመጣ? ተፍሲር ከኪስህ ነው? ቁርአኑ የሚለውን ብቻ ነው ማንበብ ያለብህ። ይሄ ብልግና ነው። ባለጌ ደግሞ አትሁን። ስድብ የባለጌዎች መገለጫ ነው። ልክ አልአደብ አልሙፈረድ 963 ላይ ነብያችሁ ሰዎችን ሲያናድድ ምን ብሎ ይላል? አባትህን ብልት ሂድና ንከሰው ነበር። ስለዚህ እንደዛ አትሁን አንተ። ቁርአኗን ብቻ አንብብ። የመርየም ልጅ አልመሲ ያላ ቃልና መንፈስ ነው አይደለም ነው ጥያቄ። አዎ ወጣ እንዴ? ስለዚህ ኢሳ ባለማወቅ የተጠቀሰ ጥቅስ ስለሆነ የጥቅስ ከዮሐንስ ወንጌል ምዕራፍ 1:1 ላይ የተወሰደ ጥቅስ ነው። ዮሐንስ ወንጌል ምዕራፍ 1:1 ላይ የተወሰደ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ያችን ባለማወቅ ዝም ብሎ ወሰዱትና ወልድ ፈጣሪ ቃል ነው ብለን እናምናለን፣ ቃሉ ነው ብለን እናምናለን። ከዛ አላህ መሐመድም ያችን ኮረጀና ኢሳ እኮ ያላ ቃል ነው አለ። ባለማወቅ የተወሰደች ነች። ቃሉ ደግሞ ፍጡር አይሆንም። ቃሉ ፍጡር ነው ካልከን አላህ ከቃሉ በፊት ቃል አልነበረውም ማለት ነው። ከመፍጠሩ በፊት which is ዲዳ ነበር ማለት ነው። ሚሲ ምን አልክ? አይ ቲንክ እኔ ጋር ይሁን አንተ ጋር አላውቅም። እየተቋረጠብኝ የእሱ ኔትወርክ ነው። ኔትወርክ የኔ ይሁን አንተ ይቋረጣል። የእሱ ነው። ሞዴሬተር አታስገቡት። በቃ መልሳችሁ። የእሱ ኔትወርክ እየሰራ አይደለም። ቆይ ሞዴሬተር አንዴ ተረጋጉ ፕሊዝ። ሞዴሬተር አንዴ ተረጋጉ። ቆይ እሺ እንሄዳለን ወደ እሷ። ስለዚህ ምንድነው እሱ ኢሳ ያላ ቃልና መንፈስ ነው ተብሎ ይታመናል። ለእስልምና አስተምሮ ቃሉና መንፈሱ ነው የሚለው አስተምሮ። እነሱ ግን ይሄንን ከጊዜ በኋላ የመጡ አሁን ምን ያደርጉታል? ኖ በቃሉ የተፈጠረ ነው፣ በይሁን ቃሉ የተፈጠረ እና በመንፈሱ የተፈጠረ ነው ተው እንጂ የሚለው ግን ምንድነው እሱ የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት ምን ያላት? የጣላት። አንድ ነገር ተጣለ የሚለው አስቀድሞ ሲኖር ነው። ሳይኖር አይጣልም ወዳጄ። ንቃ፣ ተንቀሳቀስ። ተጣለ ከተባለ አስቀድሞ ነበር ማለት ነው፣ ከመጣሉ በፊት። የጣላት የሁን የምትለው ራሱ የገባች ነች፣ በእንትን ለማጭበርበር ማለት ነው። ለማጭበርበር የገባች ነች። የጣላት ምኑ ነው? ቃሉ። ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ የተጣለው ከአላህ ዘንድ ወደ ሜርየም የተጣለ ነገር ነው። ከመጣሉ በፊት የነበር ነው። which is ሜርየም ማህፀን ውስጥ ከመግባቱ በፊት ወደ ሜርየም ማህፀን ውስጥ የተጣለ ነገር አለ። ምን? ያላ ቃልና መንፈስ። ያ ያላ ቃልና መንፈስ ፍጡር አይደለም። ቃሉና መንፈሱ ፍጡር አይደለም። ስለዚህ ባለማወቅ ዮሐንስ ወንጌል ምዕራፍ 1:1 ላይ የተወሰደ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የሚለው ጥቅስ የተኮረጀ ነው። ይህ ቃል በመጀመሪያ ነበር የተባለው ሁሉን ያስገኘ ሁሉን የፈጠረ እንደሆነ ቁጥር 3 ላይ የሚነግረን የዘመኑ መጨረሻ ላይ ነቢያትን ሲልክ ከቆየ በኋላ ዕብራውያን ምዕራፍ 1 ቁጥር 2 እንደሚነግረን አንድ ላይ እንደሚነግረን በስጋ ተገለጠ። ቁጥር 14 ላይ ቃልም ስጋ ሆነ። ያ ቃል ስጋ የሆነው ማን ይባላል? ኢየሱስ ክርስቶስ ይባላል። ስሙ የእግዚአብሔር ቃል ይባላል። ራእይ ምዕራፍ 19 ቁጥር 13 ይመስለኛል፣ ቼክ አድርግልኝ። ራእይ ምዕራፍ 19 ቁጥር 13 ላይ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ባለማወቅ ቁርአኑ ያላህ ቃል ኢሳ ነው ብሎ ያለው
ዘላለማዊ ነው። ያ ሁሉን የፈጠረ ነው። ስሙም የእግዚአብሔር ቃል ተብሏል። ኢየሱስ ክርስቶስ አንተን እኔን ያን በ56 ዓመቱ የ9 ዓመት ሕፃን ልጅ እንትን ያላትን ነብይህን የፈጠረው ማን ይባላል? የእግዚአብሔር ቃል ተብሎ ይጠራል። ስለ እኔ ስለ አንተ ቤዛ ሊሆን የሞተልን በስጋ የተገለጠ እውነተኛው አምላክ ነው። ስለ ራሱ ሲናገር አስቀድሞ ሁሉን የፈጠረ አብርሃም እንኳን ሳይወለድ የነበረው ዮሐንስ ወንጌል ምዕራፍ 8 ቁጥር 53 ምናምን አካባቢ ጀምሮ እንደሚናገረው ያ አባቶቻቸው እሱ ናቸውና ክርስቶስ በስጋ መጣ ብሎ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ የገለጸው እርሱ ከአብ ጋር የተካከለ እውነተኛ አምላክ እንደሆነ ስለ ራሱ ሲናገር እኔና አብ አንድ ነን ብሎ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 የዘላለም ሕይወት መስጠት የሚችል በጎቹን የሚጠብቅ ከበጎቹ ከእጆቹ ማንም ሊያወጣ እንደማይችል የተናገረው የበጎቹ እረኛ የሆነው ነፍሱ ስለ በጎቹ አሳልፎ የሰጠው ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ጀምሮ ቁጥር 1 ጀምሮ አንብቡት እናንተ። እርሱ እውነተኛ እረኛና እውነተኛ ጠባቂ፣ እውነተኛ መጋቢ፣ የዘላለም አባት የሆነው ኢሳይያስ ምዕራፍ 9 ቁጥር 6 ባልሳሳት የተነገረለት በስጋ እንደሚገለጥ እንደሚወለድ ያ ተወልዶ እኛን ቤዛ የሆነን ቤዛ እንደሚሆነን በስጋ እንደመጣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ማርቆስ ወንጌል ምዕራፍ 10 ቁጥር 45 ቤዛ ሊሆነን እንደመጣ የነገረን አምላክ ነው። በስጋ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው አልቆጠረም። ነገር ግን የባሪያም መልክ ይዞ መጣ፣ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የተገባ ሆነ ተብሎ የተነገረለት በፊልጵስዩስ ምዕራፍ 2 ቁጥር 6-8 አካባቢ እርሱ አስቀድሞ በእግዚአብሔር መልክ የሚኖረው በስጋ የተገለጠው የኔንና አንተን የባሪያ መልክ የያዘው ክርስቶስ አዎ አምላክ ነው። ሀያት ጥያቄሽን መጠየቅ ትችላለሽ። ሜቢ ልደት ወይንም ሌሎቻችሁ መጨመር ትችላላችሁ። ቃሉ ያሰማልን ወንድማችን ፎይ አንድ ቀደም ቀሪ አይ ቲንክ እየተቆራረጠ ነውና ኔቱ አልተሰማም። ግን ከኦልድ ቴስትመንት ካልም ኦልድ ቴስትመንት ላይም አለ ሞር ፎይ ያለው ላይ አንድ ሁለት ነገር ልጨምርና ሌሎቻችሁም ትቀጥላላችሁ። አንድ ጊዜ ትልቁ ላይ ብታደርገኝና ከኦልድ ቴስትመንት ራሱ ጎድ የተባለው ባሳያችሁ ደስ ይለኛል። ቃል በቃል ክርስቶስ ራሱ ጎድ ተብሎ ነው የተነገረውና እዚህ ላይ ምንድነው የኢሳያስ ትንቢተ ኢሳያስ ላይ ምዕራፍ 9 ከቁጥር 6 ላይ ምን አለ? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መከር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እዚህ ላይ ያለና ይሄኛውን ቀጥታ ምን ላይ እንሄዳለን? ባይብል ሀብ ላይ ገብተን አይዛያ ቻፕተር 9 ቨርስ 6 ላይ ገብተን ምን ይለዋል? እዚህ ጋር ኤልጎቦር ነው። ኤልጎቦር ማለት ማይቲ ጋድ ነው። ከኦልድ ተስትመንት እንኳን ፕሮፌሳይ ወይም ደግሞ ትንቢቱ ኤልጎቦር ሪፕሬዘንት የሚያደርገው ማይቲ ጎድን ነው። ሂዝ ጋድ እያለን ነው እዚህ ጋር። ሌላው ምንድን ነው? በኒው ተስትመንት ይሄ ነገር ተብሏል ወይ ተፈጽሟል? አዎ ኦፍኮርስ። ሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። ይሄ ትንቢት ተፈጽሟል በኢሳያስ ወይም ደግሞ በአይዛያ ላይ ያየ ነው ማለት ነው። ሞር ግን ሐዋርያ ቅዱስ ጳውሎስ በቲቶ ላይ በምዕራፍ 2 ከቁጥር 13 ላይ ምን ይላል? ይህም ጸጋ ኃጢአተኞችንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እንጠብቅ። ይሄ ቨርስ ዳይሬክትሊ አላይን የሚያደርገው ከትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 ጋር ካለው ወርድ ጋር በባይብል ሀብ ላይ ገብታችሁ ቼክ ማድረግ ትችላላችሁና አላይን ያደርጋል። የቀደሙት ትንቢት ሁሉ ወይም ደግሞ በትንቢቱ አይተናል፣ በኒው ቴስትመንት ደግሞ ይሄ ትንቢት ተፈጽሟል ማለት ነውና እፎ ያለበት ላይ አንድ ሁለት ልጨምርበት ብዬ ነው። አመሰግናለሁ።